አስቡናላ ቀጥይ ዋና አመጣሽ እንኳን ደህና ቆያችሁ። መልካም እንደ እስልምና በዝሙት ላይ ምስክር ስንት ነው የሚያስፈልገው? ከሶስት በላይ። ሶስት በቂ ነው? ከሶስት በላይ። ከሶስት በላይ ስትይ ሶስትስ በቂ ነው ወይ? ከሶስት በታች መሆን የለበትም። ከሱ በላይ ፈቀደው ችግር የለውም። ሶስትስ? ከሶስት በላይ። ኦኬ ከሶስት በላይ። አራት ሴቶች መመስከር ይችላሉ? አራት ሴቶች ምስክር መሆን ይችላሉ? ከሶስት በላይ እኮ ከሶስት በላይ ምን አራት ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ። ምክንያቱም በምስክርነት ላይ ሴት ግማሽ ነች። አራት ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም። እንደው ይቻላል ብለን አፌርም ብናደርግ እንኳን ሁለት ሴቶች እንደ አንድ ወንድ ነው የሚቆጠሩት፣ ሁለት ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው። አራት ሴቶች ይቻላሉ። ማን ነው ያለው? ሴት ልጅ ግማሽ ናት። ማን አለ? ነብይሽ ነው ያለው። ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ ግማሽ ናት። ማን ነው ያለው? ሴት ልጅ አጥሮታ ተልቀዋታል እስልምና። ማን ነው ሴት ልጅ ግማሽ ያለው? መረጃ ማጣለነ ግማሽ ናት የሚለው በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው። በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይስ ያውጣለን እንጂ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡናላህ። ቴንኪው። የክርስትናን አይዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ፍቅርን አላመልክም። አንድ አላህን ነው የማመልከው በፍጹም። እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ሀሳብ የምከተለው ሰው አይደለሁም። አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጓሄድ ሀስቡን በምስክርነት አላልኩም። እኔ እኩል ናት ነው ያልኩት። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ ቅድሚያ። አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት። ምናልባት አይዞሽ አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ፣ እሱን አቀርብልሻለሁ። በየትኛውም አታመልጭኝም። አይዞሽ እሱን አቅርብ። መጀመሪያ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላ ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል? ከግማሽ ፕሊዝ አንብባው ቃል ክርስቲያን አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች። ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምናዋ ጎደሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና ፕሮፌት ሴድ ነቢዩ እንደዚህ ብለዋል፣ ኢዝንት ዘ ዊትነስ ኦፍ ኤ ውመን ኢኳል ቱ ሃፍ ኦፍ ዳት ኦፍ ኤ ማን፣ የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነቢዩ ተናገረ። ሴቶቹም አዎ አሉ። ደግሞ
he said this is because of the deficiency of a woman's mind ይህ ከሴቶች አይምሮ ጉድለት የተነሳ ነው ግማሽ ሆንሹ ያ ስለዚህ አይምሮ ግማሽ አይደለሁም ማለች ቅድም በምስክርነት ላይ ግማሽ አይደለሁም ማለች ነብይሽ ነው ያለው ገንዘብ ስለሚሰጥ ደግሞ ወንዴ በላይ አይደለም ማለች ሱራ 4:34 አንዴ ቼክ አድርገው ቁርአንሽ ነው ያለው ገንዘብ ስለሚሰጥሽ ባልሽ የበላይ ነው ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ አንዴ ቅድም ስገባ ለምን አወረድከኝ? ይሄው ማንም ተፈራኛል አይደል? በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንክ ዩ ወንዶች ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁህ። ይሄንን ያለው ለምን እንደሆነ ታውቃለህ? ሰይድ ባልና ሚስት ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድን ነው ወንዶች እና ለምን እንዳወራው ቁርአኑ ለምን እንዳወራ ሳታይ ነው እንዴ? ሲጀምር ፕሊዝ በቃ ከሰሮ ነሽ ተማሪ እዚህ መጣ ደንቆሮ ከሆንሽማ ካለማት ሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት ብዙ ድንቁርና ባትናንተ ሃይማኖት ነው ቆሻሻ። አይ ሊስን ማሜ ረፍ እንጂ እለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ያው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባቸዋል፣ ስደት ይመጣባቸዋል፣ መከራ ይመጣባቸዋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ድራማውን ስለማንፈልገው ማለት ነው እንዳምዳለን። ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን። እሺ ማሜ ቀጥል። አስገባ። ረመዳን ያወራ። ረመዳን አውራ። አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው። ያለ ሰው ፊት ሰው ላይ ተደርቦ ማውራትና ብቻ ማውራት አንድ አይደለም። ትናንት አይታችኋል አለ የተወሰኑ ልጆች እየተደረቡ አንደኛ ነበሩ። መጨረሻ ላይ ራሳቸውን ነጥዬ እንዴትን ገርፌ እንደላኳቸው አይታችኋል። እችኛዋም ገና ሳትጀምረው ኖ አለ። ስለዚህ አውሩ ስትባሉ ፌስታል እሳት ውስጥ እንደገባ ፌስታል ልትኮማተሩ ሙድ አትያዙ፣ አትዋሹ። አስተምሮታችሁን ዲፌንድ አድርጉ። ኡስታዝ ሰይድ እንኳን ደህና መጡ።
ሰይድ እንኳን ደህና ቆያችሁ። ሰማ ሁሉ ሰላም ነው? ይሰማል? እንኳን ደህና ቆያችሁ። ይመስገነው። ምንድነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናችሁ? ልጆቻችሁ እየዋሹ ሰይድ መልስ። ልጆቻችሁ እየዋሹ አስቸገሩ እያለህ ነው። ኦኬ ሜቢ ይሰማል። ለኔ ሰይድ ይሰማል። ኦኬ ሜቢ ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ ከምጠይቀኝ አሁን ልጅቷ የጠየካት ነበረና ለምን አልተረዳሃትም? ቶፒኩ ላይ ምስክርነት እንዴት እንደሚዋሹ ላሳየ። ምስክርነቱን ትቀበለዋለህ? አራት ምስክር ነው ወይስ ስንት ነው የሚያስፈልገው? እሷ ምን ብላለች መሰለህ? ቆይ ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው? ሶስት ሰዎች ኖ ኡስታዝ ሰይድ ሶስት ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء አራት ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው? አራት የሚሆኑት መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጥ ነው። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። አራት ሴቶች ብቻ በጣም እየዘገየ ስለሚደርሰው ነው። እፎይ እንግዲህ ምስክርነት በእስልምና አንድ ወንድ በሁለት ሴት ነው የሚተካውና እዚህ በአርባዕቲ ሹሃዳ የሚለው አራት ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጉልኝና ኢንተራፕት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው። ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ኦኬ ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በአራት ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት ሁለት ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። አራት ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ አራት ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ አይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሀዲሱም እንደዛው ነው። አራት ምስክር መርፌና ክር ሜይ ቢ ሀዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን አራት ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሀዲሱ። እንደዛ ነው አለ። ኦኬ ሁለቱ አይተው ሁለቱ ግንኙነት ማድረጋቸውን በትክክል ምንም አይደረግም። ስለዚህ ሁለቱ መርፌና ክር ሲሆኑ ቢያዩ ሁለቱ ደግሞ
ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታዋል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። ሁለት ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። ሶስት ሰዎችም ቢያዩ ዝም ነው ኡስታዝ። ግን እኮ ሲዘሙት ሁለቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም አራት መሆን መስፈርት ከተደረገ ሶስትም ሁለትም አንድም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል። ለምሳሌ ባልየው ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው። ህግ አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቁ። አራት ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው። ይምላል። ሚስቴን አይቻታለሁ ወንድ ጋር ግንኙነት ስታደርግ እሷም ትምላለች። እነሱ እኮ እንትና ምስክር ካጡ እኮ ነው። ፍርድ ግን አይሰጥም እኮ ማላው ብቻ የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው ካለ አሁን እኮ ያኛው የሚዋሻውም እኮ ይምላል። ሁለቱም ይምላሉ። ከዛ እርግማኑ ያርፍበታል ነው። እሱ ብዙም ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድን ነው? ለምሳሌ ባልየው ማለና 4 ጊዜ አምስተኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው። ዝሙት መፈጸም የኔ ደግሞ አሁን ሰርቀው የሚያደርጉ አካላት እየደበቁ ስለሆነ አድርጓል ምናምን ብላ አትናገርም። ስለዚህ ካልተናገረ ደግሞ ግዴታ 4 ሰዎች ማምጣት አለ። ሀዲስ ላይ አለ። ሚስቴን አልጋዬ ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። 4 ሰው ፈልግ ነው ያለው። ስለዚህ አንድ ይችን አዲስ እና አንብባት እስቲ። ባይዞ 8 ሴቶች ምትሉም ተሳስታችኋል። በሁለት መዝራችሁ 8 ሴቶች በዝሙት ላይ እስከማውቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለም ኡስታዝ? አይደለም 8 18ም 20 መቶ የምታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። ኤኒዌይስ አዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት ሙስሊሞች ውጭ ያሉ ይቻላል ኡስታዝ። ክርስቲያኑ ለምሳሌ ወይም ደግሞ እንደዚህ ሸሪዓውን መመስከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ ምናምን መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙተም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞችም መሆን አለባቸው። መርፌና ክሮ ነው ማየት አለባቸው። ጓዳ አንብባ እንዴ ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም? ከዛ በኋላ ምስክርነታቸው እድሜ ልክ ተቀባይነት የለውም። ውሸታሞች ናቸው የሚባሉት። ኡስታዝ የምሬን ነው ኡስታዝ፣ ተገቢ አይደለም እንዴ? አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፈው በማየቱ 80 ተገርፈው እድሜ ልክ ደግሞ ውሸታም ተብሎ ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ
እኔ አሁን እሺ ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክር ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ አይ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰው ወይ ምስክርነታቸው ተቀባይነት የለውም ሲባሉ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም ኮንፌር የሆነ ነገር ነው ማለት ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገርፋለሁ። አንደኛው ባለማየቱ ሶስታችን አይተን እንዴት ነው 80 የሚያስገርፈኝ? ተዛም ደግሞ እድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው ይፈረድብኝ የሚለው እኮ በጣም አይ ዶንት ኖ። ይሄ ትክክል ነው ብዬ አላምንም። እንደ አሁን በሳይንሱ በቴክኖሎጂው በብዙ ነገሮች ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለህ ምንድነው ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይመስለን ይችላል። ለኛ ፍትህ ላይመስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች አንድ ሰው ሳያዩ ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብሎ ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቀደም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብለሃል። ትክክል ነህ። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በመናቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላቅም ካነበብኩት። ስለዚህ ትክክል ነው የምትለው ይሁን ምንድነው የሰዎችን ስህተት ከይቅርታ ጋር ምናልባት ስልኳ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር 4 ሰው ሳይመሰክር አይወሰድም አለ እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ። ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው የምልህ። እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይኸውልህ ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የእሱ አይነት 4 ሰዎች ቅድም ወንድም እፎይ እንዳለው ምስክር ያስፈልጋል። 4 የተሟሉ ሰዎች ገባኝ። ግን የሚባለው ለምንድን ነው ኡስታዝ? አንድ ጊዜ ጥያቄ ምንድን ነው መሰለህ፣ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ 4 ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ፣ እስኪ ይሄንን ሐዲስ ልክፈትና እሺ ዩቱብ ላይ ያላችሁ ሰላም ብያለሁ። ዩቱብን አዘጋጀው ክርስቲያን ወይን ቃል አንዳችሁ እኔ ጥያቄ አለኝ። እፎይ አሁን ባነሳው ወንድማችን አልመለሰውም ኡስታዙ። እንደ እስላሚክ እኮ ነው እየጠየቀ ሲኖር አሁን ዳኛው የሚለው ነገር አንተ አጠያየቅም ይመስለኝ እንደ እስላሚክ ምን ይላል? አሁን 4 ሰዎች ምስክር ብሎ ያስቀመጠው የእስላም
ሐዲስ ነው። 4 ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ 4 ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም፣ የታየ ነገር ነው። 4 ሰዎች መግደል ይላል። ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት ነው የምታየው? አንድ ሁለት ደግሞ እፎይ ሐዲስ ቁጥሩ እንደ ውይይት የትኛው እንደ ውይይት የመራቢያ አካል የሌለው ሰውዬ መሐመድ አሊን የላከው አዲሱን ረሳሁት። ቆይ ልክፈተው። እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን? ወይስ ከዚህ ሁናቴ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁናቴ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮዬ ስለተነቀ አረዲ 27 71 ሳይ ሙስሊም አረዲ ጨርስና እኔም ጥያቄ ያለኝ እንጠይቃለሁ። ቀጥል። እሺ እንደቆያችሁ አብዱ ቆይ አንዴ። እሺ አረብኛውን ላድርግል ወይስ በአማርኛ? ማን ይሆን የሚያንኮራፋ? ችግር የለም በአማርኛ። እሺ ይቅርታ፣ ያው እንዲህ ይላል። ይቅርታ ወይ ማይኬል ልዝጋለህ? አስጋዝ አይ አንተ ጋር ከሆነ ችግር የለም። ሌላ ላይቭ ላይ ያለ ሌላ ሰው መስሎኝ ነው። ችግር የለም። እሺ ሐዲሱ ሰሂህ ሙስሊም 2771 ላይ ነው ያለው። ሰሂህ ሙስሊም 2271 እንደዚህ ይላል። አነስ እንደዘገበው አንድ ሰው ከአላህ መልእክተኛ አገልጋይ የቀድሞ ገረድ ጋር በዝሙት ተወነጀለ። በዚህም የአላህ መልእክተኛ ለአሊ ሂድና አንገቱን ቅላው አሏቸው። ይሄ ነገር እንዴት ነው የምታየው? በዝሙት የተወነጀለ ሰው ነው፣ ምስክርነት መጥቶበት አይደለም፣ ተጠርጥሮ ነው። ጥሩ በቃ ተቀብያለሁ። አሁን ይሄ ዝሙት የሚባለው ነገር ከዚህ በፊትም አጀንዳ አድርገን ነበርና በኒካህ በጋብቻ ሰዎች ነው፣ ባሪያን አይጨምርም። ትዳር የሚባለው ነገር 2 ጨዋዎች ሲጋቡ ነው። ጨዋና ባሪያ አይጋባም በእስልምና። ስለዚህ አሁን ይሄ የደፈረው ባሪያዋን ነው፣ አገልጋይዋን ማለት ነው። ግልጽ ነው፣ አገልጋዩ። ስለዚህ ጨዋ ትዳር የሚባለው 2 ጨዋ ወንድና ጨዋ ሴት ሲጋቡ ነው። አለበለዚያ ሰውየው በባሪያው ቢጣቀም ወይም እንትን ቢል ይሄ ትዳር አይባልም፣ ዝሙት ነው የሚባለው ቀጥታ። ስለዚህ የሰውዬ ዘሙቷል ነው፣ ምስክርም አያስፈልግም። ለጨዋ ኒካህ ኑሮት አግብቶ ዝሙት የሚሰራ አግብቶ ዝሙት ለሚሰራ ነው ህጉ የሚለው። ኡስታዝ ግልጽ ለማድረግ ሹሃዳ የሚለው ነቢ ግልጽ ለማድረግ ያህል እንግዲህ እቺ ባሪያ ነው፣ የመሐመድ ባሪያ ነበረች። ሌላ ሰው ዘሙቶባታል ተብሎ ጥርጣሬ መጣ። ዘሙታ ወይ ግንኙነት አድርጋለች በሚል ማለት ነው። ማርያም ቅብጥያ መሐመድ ባሪያው ነበረች። ለምሳሌ ልክ እሷ አድርጓታል መሐመድ። እሱ ለራሱ ስለሆነ የተፈቀደች ነች አይደለ ለመሐመድ። እሺ ግን ይሄንኛው ደግሞ ሌላ ግለሰብ ነው። ሌላ ግለሰብ የእሱም ባሪያ ወሲብ አድርጓታል ተብሎ ተነገረ፣ በዝሙት ተነገረ ማለት ነው። ወንጀል ተወነጀለ ሌላ አካል ማለት ነው የዚህኛው። ከዛ መሐመድ የሰጠው ትእዛዝ ዝሙት ፈጸመ። በቃ ባጭሩ ሂድና አንገቱን ቅላው ነው መሐመድ ያለው። ኦኬ ቀጥታ። ስለዚህ ያለ ምስክርም አያስፈልግም ነው የምትለኝ? ለዚህ ባሪያ አሁን ዝሙትን የሰሩት ማንና ማን ናቸው? ባለትዳሮች አይደሉም እያልኩ ነው እዚህ ላይ እኮ።
ለነዛ ምስክር አያስፈልግም ወይ ነው የምልህ። አያስፈልግም። ለምን ብትለኝ ይሄ ሰውዬ ባሪያን ነው እንጂ ግንኙነት ያደረገው ጨዋን አይደለም። ታዲያ ያለ ምስክር ነው ሊገደል? የተጠረጠረን ሰው ስለተጠረጠረ ብቻ ይገደላል ማለት ነው? ለምን? ዝሙት እኮ ፈጽሟል። አይደለም ይኸው ፈጽሟል፣ ተወነጀለ ነው የሚለው። ይኸው በዝሙት ተወነጀለ፣ ተጠረጠረ ማለት ነው። ተወነጀለ ማለት ጥፋተኛ ሆኖ ተገኘ ማለት አይደለም። ይሄ አረብኛውን አምጣልኝ። እሺ አይ በቃ ልቀጥልና ላምብልህ። መወንጀል ብቻ እንደነበረ ላሳየልህ። ለአሊ ሂድና አንገቱን ቅላው አላቸው። አሊይም ወደ እርሱ ሄደው ሰውነቱን ለማቀዝቀዝ በጉድጓድ ውስጥ አገኙት፣ በጉድጓድ ውሃ ውስጥ አገኙት። አሊይም ውጣ አሉት። እጁንም ይዘው ባወጡት ጊዜ ብልቱ የተቆረጠ ጃንደረባ የተኮላሸ ሆኖ አገኙት። አሊይም አንገቱን ከመቅላት ተቆጠበ። ወደ አላህ መልእክተኛም ተመልሰው በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድ ብልት የለውም አሏቸው ይለናል። እና ይሄ መሐመድ ያስተላለፈው ትዕዛዝ ተገቢ ነው ብለህ ታስባለህ? እሺ እዚህ ላይ የምትወስደው ምንድነው? ቀጥታ ሐዲሱ ላይ አረብኛውን አምጣልኝ ያልኩ ምንድነው? እርምጃው ተወስዷል፣ ታዟል። አለመፈጸሙ ሰውየው ትክክል አለመፈጸሙን ስለ ብልት አለመኖሩ ስለተቆረጠ በሚል አልያ እርምጃ አልወሰዱም እንጂ እርምጃው ተወስዷል ነው የምንለው በእስልምና አስተምህሮት። ለምን ቢባል ምስክር ምናምን አጣርተህ ግደለው ሳይሆን ቀጥታ ሂደህ አንገቱን ቅላው የተባለው። ለምን ይሄ ተባለ ነው ጥያቄያችን። ይሄ የተባለው ዝሙት ሰሪው ዝሙት የሰራባት ሴት ባሪያ ነች ነው። ባሪያ ላይ መዘሙትና ጨዋ ላይ መዘሙት ብልት የለውም እኮ ሰውየው። አሊ እኮ መጥቶ ሲመለከት እኮ ታዲያ ብልት የሌለው ሰውዬ እንዴት አድርጎ ዝሙት ይሰራል? እኮ አልተቀላም እኮ ዝሙቱ ሲታይ የተከለከለበት እንዳይቀላ የተደረገበት ምክንያት ምንድነው? አልይ የታዘዙትን ያልፈጸሙበት ምክንያት ሲያዩት ብልቱ እንደዛ ሆነ አይደል እንዴ? ይሄ ሰውዬ አውቆ ይቁረጠው ኋላ ይቁረጠው ወይስ መጀመሪያ ቆራጣ ይሁን የምናውቀው ነገር ዝሙት ሰርቶ እንዳይገደል በሸላው ቆረጠው ምን ይታወቃል? አሁን እርግጠኛ መሆን አንችልም እኛ። ብቻ ምንድነው ግደለው የሚለው ፍርድ ነው። እሱ ነው ምን ይዘው ዋናው ነገር። ለምን ግደለው ተባለ? አንድ ሰው ምስክር ሳይቀርብበት ያንተ እንደዛ ከሆነ ታዲያ ኡስታዝ ሌላ ችግር ያመጣል፣ አጣብቂኝ ውስጥ ይከቶታል። ምክንያቱም አንድ ሰው ዝሙት ሰርቶ እንዳይገደል ቢቆርጥስ አራት ሰው ምስክር መጥቶበት ይማራል ማለት ነው? አይማርም። ያማ ምስክር መጥቶ ምናልባት እዚህ ጋር እኮ ግን ታዲያ እሺ እንዲያው ያሁኑን ያንን እንለፍና መሐመድ ሂድና አንገቱን ቅላው ነው የሚለው በቁርአን ላይ። ቆይ ግን በቁርአን ላይ ግን ያላገቡ ሴቶች ዝሙት ቢፈጽሙ ፍርዱ ምንድነው? ግርፋት ነው እንጂ አንገት መቀላት አይደለም። መሐመድ እንዴት ነው ከዚህ ጋር እንዴት ነው እዚህ ጋር ታዲያ መሐመድ ከቁርአኑ የተለየ ህግ የሚሰጠው? ያላገባች ሴት ማናት? አሁን እዚህ ላይ ባሪያዋ ነች። ባሪያ እኮ አያገባም አልነህ እኮ። ባሪያ አያገባም በእስልምና። ባሪያ እኮ አላገባም። ይኸው እስኪ እፎይ ይንገረና። ባሪያ ኖርማል ወሲብ የምትደረግ ነች። ማንም ሰው ጌታዋ ወሲብ የሚያደርጋት ነች። ገባኝ እኮ ያላገባች ሴት ነች። ስለዚህ ያላገባች ሴት ላይ ደግሞ ዝሙት ከፈጸምክ ህጉ የሚለው ምንድን ነው? ግርፋት ነው አይደለም? ያቺ ይኸውልህ ባሪያ ሳትሆን ወጣቱና ትዳር ሳትይዝ ለማግባት ብቁ የሆነች ጨዋ የሚያገባት ሴት ዝሙት ብትሰራ ወይም ማግባት የሚችል ወጣት ጨዋ የሆነ ወጣት ዝሙት ቢሰራ አይገደልም፣ ይገረፋል። የቁርአኑ አንቀጽ ግን እንደዛ አይልማ። የቁርአኑ አንቀጽ ያላገባች ወንድ ወይንም ሴት ነው የሚለው እንጂ ይሄ ማለት ምን ማለት ነው? ያላገባ ማለት ግንኙነት ያገባ ግንኙነት አድርጎ አይተዋል አግኝቶ ለአቅመ አዳም ካልደረሰ ድረስ አንድ ወንድ ልጅ እና አልገባችሁም? ጥያቄ ረመዳንም ተውፊቅም አልገባችሁም? ኡስታዝ ሰይድ ገብቶታል። አሁን ጥያቄ ላይ
ቁርአኑ አንቀጽ ግን እንደዛ አይልማ እኮ ያስረዳን። እሺ ያው ይስማል። እስላማዊ መልስ ነው የምሰጠን። እስላማዊ መልስ ነው የምመልስልህ፣ ሐሳቤንም አይደለም። ስለዚህ የምታቀርባቸው መረጃዎች ትክክል ናቸው። ትርጉማቸው ግን በጣም ማስተዋል ይፈልጋል። አሁንም እኔም ብቻ ሳይሆን እፎይንም እየሰማው ከሆነ ሰዎች በእስልምና ሙስሊምም ቢሆኑ ባይሆኑም ባሪያ የሚባሉ ሰዎች አሉ። እነዛ ትዳር ከጨዋ ጋር አይመሰርቱም። በእኛም እኮ አሁን ተቀይሮ ነው እንጂ በትዳር ላይ እጮኛ ሲፈለግ የገሌ ልጅ አታገባም የገሌ ልጅ እንደሚባለው ሁሉ በእስልምናም ላይ ጨዋ የሆነ ሰውዬ ባሪያን አያገባም፣ ዝም ብሎ ነው የሚጠቀመው እያለን ነው። ስለዚህ ይሄ ሰውዬ እንዲገደል የታዘዘበት ምክንያት እሱ ጨዋ ሆኖ ያለ ባሪያዋን ሄዶ ግንኙነት ስላደረገ ነው። ይሄ ምስክር አያስፈልጋትም፣ በቃ ዝሙት ሰርቷል ይባላል። ይሄ ነው። ሁለተኛ ያነሳ ወጣት አይደለችም ወይ ያልከው፣ ወጣት ብትሆንም ባሪያ ያላገባች ብትሆንም ትዳር የሚባለው ጨዋዎች ሲያገቡ ነው ኒካህ የሚባለው እንጂ ኒካህ የሚባለው አይታሰርም ለባሪያ እያልኩ ነው። ስለዚህ አይ በቃ ባጭሩ ኡስታዝ ባጭሩ በቁርአን ውስጥ ለባሪያዎች ዝሙት ቢሰሩ ወንድ ልጅ ለምሳሌ አረባካችሁ ቶፊቅ አንድ ጊዜ አንዴ። ስለዚህ በቁርአን ውስጥ ባሪያዎች ዝሙት ቢሰሩ የተሰጠ ህግ የለም ማለት ነው በቁርአን ውስጥ አይደል? ባጭሩ በቃ ይሄንን ነው። ተቆራርጧል ድምጽ። ባጭሩ ባሪያዎች ዝሙት ቢሰሩ በቁርአን የተሰጠ ህግ የለም። ቁርአን ውስጥ የተሰጠው ህግ ባሪያ ላልሆኑ ሙስሊሞች ነው ማለት ነው አይደለም? ባሪያም አለ። ግን ለምሳሌ ሴት ባሪያ ዝሙት ብትሰራ የጨዋዋን ግማሽ ነው የምትገረፈው። አይ ጨዋዋ መጨረሻ ግን በፀጉር ነው የምትሸጠው። እሱ ችግር የለም እንስማማለን። እፎይ ሐዲስ እኮ የመጣን ነገር መቀየር አንችልም፣ ማመን አለብን። ምንም ታዲያ እዚህ ጋር ተጋጨና ታዲያ የምንቀይረው ሐሳብ አይኖርም። የጨዋዋን ግማሽ ከሆነ የምትገረፈው በቁርአን የተቀመጠው ህግ እንደዛ ከሆነ መሐመድ ግን እዚህ ጋር አንገት እንዲቀላ ነው ያዘዘው አይደል? የማን አንገት? የእሷ እኮ አይደለም። እሷ እኮ ምንም አልተደረገችም። እሺ ለወንዱ የተሰጠ ህግ አለ ወንዱ አንገቱ ይቀላ የተባለው ጨዋ ስለሆነ ነው። ወንድሜዋ ወንዱ ጨዋ ስለሆነ አንገቱ ይቀላ ተባለ። እሷ ግን ባሪያ ስለሆነች ወንዱማ ቆይ ወንዱ ግን እኮ ታዲያ በቁርአን ላይ ዝሙት ከሰራ ያላገባ ወንድ ዝሙት ከሰራ ለወንዱ በቤት ውስጥ እንዲቆለፍበትና ለዛ ረጅም ጊዜ እንዲቆይ ነው ትዕዛዝ የታዘዘበት አይደል እንዴ? በዝሙት ላይ ራሷን ያገባታል። ሁለቱም ያላገቡ ከሆኑ ተገርፈው እርስ በርሳቸው ይጋባሉ። እፎይ ለምን መፍትሄ ለምን አንተ ታውቀዋለህ አይደል? ለምን አልነግረንም? ይህንኛው ፍርዱ ትንሹ ስብስብ እንትን አለው። ስህተት የተካሄደበት ስለሆነ አዲሱ መሐመድ ፍርድ ከሰጠ በኋላ ግን ሰውየው ብልት የለውም። አሁን አጣብቂኝ ውስጥ የሚከተው አንድም ይሄ ነው። ሁለት ያላገቡ ዝሙት ከሰሩ ሁለቱ ይጋባሉ እርስ በርሳቸው። እንደዛ ነው የሚሆነው። ተገርፈው አይ ቲንክ 80 ነው 100 ተገርፈው እርስ በርስ ይጋባሉ። ዘማዊን ዘማዊቷ ዘማዊ እንጂ ሌላ አስተሳሰብ ከሆነ እንደዚህ አይደለም። በእስልምና አይደለም። በእስልምና ይራራቃሉ አመት እንደው ሁለቱ ነው። ከሁለቱ ውጭ ሌላ ማግባት አይችሉም አይደለ? ያገቡ ደግሞ ተወግረው ይገደላሉ። ግድያ ነው የሚፈጸምባቸው። አሁን ይህንኛው ፍርዱ ያላገቡም አይጋቡም። ዝሙት የሰሩ ሁለት ወንድና ሴቶች ዝሙት የሰሩ ያላገቡ ከሆነ ይራራቃሉ እንጂ አመት እንዲርቁ ይደረጋሉ፣ እንዳይተያዩ ይደረጋሉ። እሱ መጋባትም አይችሉም። ሱረቱ ኑርን ክፈትልኝ አንዴ። እሺ ቁርአን ነው። ሱረቱ ኑር አንዴ ክፈቱልኝ አንዳችሁ 24ኛው አዛኒ ላይን ከሆነ አዛኒን አው ሙሽሪኪን ከሆነ እሱ ሌላ ተፍሲር። ኦኬ እሺ ቁጥር 2 ምን ይላል? እሺ እቺን ቁርአን ፈስሯል። ኢላ አዛኒን አው ሙሽሪክ
ወሁሪመ ዛሊከ ዐለል ሙእሚኒን ይላል። አየኸው? እሺ ምን በሏቸው? አማኞች ላይ ይህ አይሰራም። ምን በሏቸው? እስቲ አማርኛ አንብቦ ዳይ ተቆርጦ የሚታየኝ ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን ያላገቡ እንደሆነ 100 ግርፋትን ግረፏቸው። እሺ በእነርሱም በአላህ ፍርድ ርኅራኄ የተያዙ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ ፈጅሊዱ ኩለ ዋሂድ ሚንሁማ ሚአተ ጀልድ አትራሩ። ቅጣታቸውም ከምዕመናን ጭፍሮች ይገኙበታል። ቁጥር 3 ምን ይላል? ዝሙተኛይቱን ወይም አጋሪቱን እንጂ አያገባም። ምን ማለት ነው? 100 ከተገረፉ በኋላ ዝሙተኛይቱን እንጂ አያገባትም ምን ማለት ነው? ከዛ ቀጥሎ ምን አለ? ሁሪመ ዛሊከ ዐለል ሙእሚኒን አለ አይደል? በአማኞች ላይ ይሄ ሐራም ተደርጓል። ምኑ ሙእሚን አማኝ የሆነ ሰው ይሄ ክልክል ነው። እኛ እያወራን ያለነው ስለ አማኞች ነው፣ ስላላመኑ አይደለም። ምን የሚለው? ቆይ እስኪ ዝሙተኛይን እንጂ አያገባ የሚለው አያገባም። አው ሙሽሪክ ወይ ደግሞ ሙሽሪክን ነው የሚያገባው አለ። ማንኛው ሙሽሪክ ነው የሚያገባው? ወሁሪመ ዛሊከ ዐለል ሙእሚኒን። ቆይ እንትን ባለው አማርኛውን አይታየኝም። በወዳኛው ዝሙተኛይቱንም ዝሙተኛ ወይም አጋሪ እንጂ አያገባትም ማለት ይህም በምዕመናን ላይ ተከልክሏል። የተከለከለው የትኛው ነው? ሙሽሪክ ነው የሚያገባት? ዝሙት የሰራባትን ማግባት። ለአማኞች አይሰራም። እነሱ ሙሽሪክ ናቸው፣ ሙሽሪኮች ናቸው። እነሱ ሙሽሪክ የሆኑ ዝሙተኛ ወይ ሙሽሪክ ነው የሚያገባት ማለት። አማኞች ግን ክልክል ተደርጎባቸዋል። ዝሙት ቢሰሩ እርምጃ ነው የሚወሰድባቸው እንጂ ዝሙት የሰሩባትን አያገቡም ነው። ሁሪመ ዛሊከ ዐለል ሙእሚኒን፣ በአማኞች ላይ ይሄ የተከለከለ ነው ነው። እኔ ግልጽ አልሆነልኝም። አክቹዋሊ እኔ እንደዛ አልመረዳም። ግልጽ ለመሆን ለምሳሌ አንተ አለህን በል ፎይና አንተ የሃይማኖት አማኝ ነህ። ደግሞ ሌላ የበታች ሰው የወረደ ስነ ምግባሩ እንትን ያለ ሰው ይኖራል፣ ደግሞ ዝሙተኛ ሰው ይኖራል። ዝም ብሎ ይሆናል። ስለዚህ በአንተ ላይ የሚወሰደው እርምጃ አማኝ ስለሆንክና በዚህ ልማዱ በሆነው በታች በወረደው ሰው ላይ ይለያያል። በአንተ ላይ ክልክል የሆነ ነገር በአንተ ላይ ጉዳዩ የጠበቀ ነው የሚሆነው ማለት ነው። እንደዚህ ማለት ለምሳሌ የቆረበ ምን ያለ በእንትን ያገባ ስለ ሙሽሪኮች አይመለከተውም እኮ እስልምና ለሙሽሪኮች ፍርድ ይሰጣል። ለሙሽሪኮች ፍርድ ይሰጣል። አዎ ይሰጣል እኮ። በአይሁድም ላይ እኮ ተፈርዷል። ታውቃለህ፣ አይሁድ እነሱ መጽሐፋቸው ስላላቸው ነው። አዎ እንጂ እኮ አማኝ አይደሉም አይሁዶች እኮ ሙሽሪክ ነው የምንላቸው። አይ አማኝ ከሃዲዎች ናቸው። አይሁዶች ዙሮ ከሃዲዎች ናቸው። ሙስሊሞች አይደሉም፣ ሙእሚኖች አይደሉም። አሁን ግን ወደ ቅድሙ ርዕስ ብንመለስ ይሰማል? ይሰማል። ወደ ቅድሙ ወንድም አሪዲ ባመጣው መረጃ ብንመለስ በአጭሩ በእስልምና ባሪያና ጨዋ የሚባል ልዩነት መኖሩን ማረጋገጥ አለብን። ቢመቸንም ባይመቸንም ሃይማኖት ውስጥ ካለው ድረስ ያልተፈረደበት ምክንያት ስለሌለው ነው አይደለ? ሰይድ ጨዋ ነው። ግን አንገቱን ቢቆርጠውስ ማንኛው ነው ወንጀለኛ? አይ ታዞ እኮ ነው የሚፈጽመው። የነብይ ትእዛዝ ነው የሚፈጽመው። እንደውም መግደል ነበረብን ማለት ነው። ነብዩ ደግሞ ሙሐመድና አላህና ሙሐመድ የደነገጉት ለማንም ለዋጭ የላቸውም ይላል አለ ሱረቱ አሕዛብ 6 ላይ። ምኑን ሙሐመድና አላህ የደነገጉት ወይንም የወሰኑትን ለእናንተ ለውጥ የላችሁም ለዋጭ የላችሁም ይላል።
አይደለ? ቁርአኑ ማለት ህግ ነው። መቀየር አትችሉም ማለት ነው። አሊ ግን ቀየረ። ብልቱን አይቶ አሊ ግን ቀየረ። አሊ ምርጫ መጣ። ግደል ተብሎ አልገደለም። ግደል ተብሎ አልገደለም። ስለዚህ መለወጥ ይቻላል ማለት ነው። አልገደለም የሚል ግን አሁን ሐዲሱ ላይ አግኝተናል። አዋ መጣና እኮ የለውም አለ እኮ ሳይገለው መጣ። ብልቱ የተቆረጠ ሆኖ አገኘው ነው የሚለው እኮ። ብልት የለውም። ብልት ስለሌለው የሴፍ ፍላጎት የለውም ብሎ ሳይገለው እኮ ሰውየው ሞቆት ፀሐይ እየሞቀ ነበር ራቁቱን ሲያዩ ብልት የለውም። ይሄማ ዝሙት አያደርግም ብሎ ትቶት መጣ። ሂድና ገደለው ተብሎ። ስለዚህ አሁን በዚህ መሰረት አሊ ትክክለኛ ከሆነ መሐመድ ውሸተኛ ይሆናል። መሐመድ ትክክለኛ ከሆነ ደግሞ አሊ የመሐመድን ሕግ ጥሷል፣ አፍርሷል። መሐመድ ደግሞ ይህንን ፍርድ ሰጥቶ አለመፈጸሙ በራሱ ደግሞ በዝሙት ላይ መስካሪዎች ከዋሹ ኔክስ ተቀባይነት መረጃቸው የላቸውም እና መሐመድ ኔክስ ተቀባይ አይሆንም ማለት ነው። እርስዎ ቅድምም ብለውኛል። በዝሙት ላይ የተናገረው ሰውዬ ካላሟላ ኔክስ እድሜ ልኩን ተቀባይ አይሆንም መረጃው ተባብለን ተስማምተናል። ስለዚህ መሐመድን ለመተከተሉት ታዲያ እውነተኛ ይሄ እኮ ባሪያ ጉዳዮች እንለይ እንጂ ምስክር አያስፈልግም እዚህ ቦታ ላይ ብለናል። ቃሉም የምስክር ቃል አይደለም፣ የእርምጃ መወሳሰድ ህግ ነው እኮ። እርምጃውን እኮ ምስክር ሰምቶ ነው ፍርድ የሚሰጠው አይደለም። ያለ ምስክር ፍርድ ሲሰጥ ደግሞ የተሳሳተ ነው። ፍርዱ ደግሞ የተሳሳተ ነው። ለምን ማለት ይቻላል እንጂ አይደለም። ሰውየውም ብልት የለውም። አሁን እኮ ይኸውልህ እፎይ የምንፈልገው አሁን ስለ ህጉ ነው አይደለም? ህጉን ነው የምናጠናው እኛ የምንነጋገረው ስለ ህጉ ነው። አይዶን ነው እርስዎ የተረዱበትን ልረዳው አልቻልኩም። አይዶን ነው ወይም ሙቭ እናድርግ ከዚህኛው ቶፒክ ላይ እኔ እርስዎ ሜይ ቢ የተረዱበት ውስጥ ማለት የፈለጉት ሊኖር ይችላል። እኔ ግን እየመጣልኝም አይደለም። ስቲል በምስክርነቱ ላይ አራቱ ላይ ትንሽ እናውራና አራቱ ግዴታ ነው አይደል? አራቱ ማየታቸው መጨምረው ምንድን መሰለህ ህግ አሁን እንደምታውቅ እኔ ዑመርም ሰይድ ምናልባት ይኸውና እዚህ ጋር አንገቱን ከመቅላት ተቆጠበ የሚለው ይኸውና የአሊ አልገደለውም የሚለውን አሳየኝ ስላልከኝ ነው። ይኸው አንገቱን ከመቅላት ተቆጠበ፣ አልገደለውም። ወደ አላህ መልእክተኛ ተመልሶም በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድነት ብልት የለውም አላቸው ነው የሚለው። ስለዚህ አልገደለውም። ግልጽ ነው አይደለ? አሏቸው። ከዛ በኋላ ምን ይደረግ መረጃ የለንም እንዴ። አንገቱን ከመቅላት ተቆጠበ አልገደለውም እያለ ሄደው መልስ ሰጥተዋል። አይ ይኸው ለታች እኮ አልይ ተመለሰና ይኸው ምክንያቱን አቀረበ። ያልገደለበትን ምክንያት ወደ አላህ መልእክተኛ ሄደና ብልት የለውም ብሎ ተናገረ። ባይኖር ገደለው ብለው ያስገድሉት ወይስ ይተውት? እንደዛ አይደለም የምትረዳው ኡስታዝ። በአራት ነጥብ እኮ የተዘጋበት ምክንያት ሰውየው ተገሎ ቢሆን ኖሮ እንደዚህ ታሪክ አይቋጭም። በነገራችን ላይ ሰውየው ተገሎ ቢሆን ኖሮ ታሪኩን ይቀጥሉ ነበረ። ግን ስላልተገደለ አይ ይሄንን እርሶም ሄደው ቼክ ማድረግ ይችላሉ። ሌላ ቦታ ላይ ቢገደል ኖሮ ይሄ ሰውዬ ታሪክ እንዲህ አይቋጭም። እንደዚህ የትም ቦታ ላይ ሲጻፍ ከአጻጻፍ ትረዳለህ ምን እንደተከሰተ። ከአሊ ያልገደለውም ሰውየውን መሐመድ ጋር ሄዶ ያልገደለበትን ምክንያት ተናገረ፣ አበቃ እንጂ አይ ወደፊት እኮ ተገሎ ሊሆን ይችላል ብለህ የራስህን ጨምረህ ግን ማሰብ አትችልም። አልተገደለም ማለትም ራስን መጨመር ነው የሚሆነው። አይ አልተገደለም ይላል። ቆሟል ጉዳዩ ይቆም። አልተገደለም አለቀ። ሳይገለው ግን ሄደ። ያልገደለበትን ምክንያት አቀረበ፣ አለቀ። ምክንያቱም ካቀረበ በኋላ ምንም የተደረገ ነገር ማረጋገጫ መጨረሻ ላይ የተነገረን ነገር የለም ነው። ቢኖር ኖሮ ይጨመር ነበር ነው። ቢገደልም ባይገደል አንተ በሚመችን ሂድና አልተገደለም እንበልሽ።
አንተ ተገደለ እንበል ወይስ አልተገደለም እንበል? እስኪ ንገረኝ። አልተገደለም። ያልተገደለበት ምክንያት ደግሞ ብልት ስለሌለው ነው። መሐመድ ግን በስህተት ሳያጣራ ይህን ሰውዬ የሞት ፍርድ ፈርዶበት ነበር ነው ሐሳባችን። ተቀበልኩ። እሺ መሐመድ እንደምታውቀው ዳኛ ነው አይደለም? ፈራጅ ነው፣ መግደል ይችላል ሳያጣራ። አሁንስ ለምን ማን ይከለክለዋል ቢገለው? ሳያጣራ ማለት ነው። አሁንም መግደል ማን ይከለክለዋል ነው ምን እኮ ሳያጣራ ሰውን ምስኪን ሰውን መተው ነው ምን አሁን መረጃው ከመጣ በኋላ አልይ ብልት የለውም ሲላቸው መተዋቸውን ከፈለክ አንተ አልገደለውም ማለትን ከወደድን ያልገደሉበት ምክንያት ክፋት አለ ወይ ነው? አረ መግደል ይችላል ነበር በጉልበት የሚያስተዳድር ቢሆን የኛ ጥያቄ እንዴት የሰው ነፍስን ሰውን የሚያክል ነገርን ሳታጣራ አንድን ነገር ቼክ ሳታደርግ ነፍሱን አጥፋ ብለህ እሱን እኔ ምን አልኩ መሰለህ? እሱን እኮ ብልቱን ይሄ የኔም እና ግን ርዕስህን እኔ ይዤልሃለሁ አርዲ ምንድነው ብትለኝ በአንድ ሰው ምስክርስ ነው ያልከኝ። ስጠይቀኝ መግደል ይቻላል ወይ ያልከኝ አይቻልም መሰለኝ። ይሄን መረጃ መጣ። ይሄ በአንድ ሰው ዳኛው ግደሉ ቢል ይገደላል ላልከው ሰውየው የደፈራት ባሪያ ስለሆነች ነው። ባሪያና ጨዋ ከተገናኙ ምስክር አያስፈልግም። አይ ኡስታዝ በጣም ተላልፈናል። እኔ ደግሞ እያልኩኝ ያለው ሰውየው ተጠርጥሮ ነው እንጂ አልደፈራትም። መሐመድ ይሄንን ሳያጣራ የሞት ፍርድ ፈረደ ይሁናል። አዎ ስለዚህ መሐመድ ሳያጣራ የሞት ፍርድ ፈረደና በኋላ ላይ ግን ቼክ ሲደረግ ሰውየው እውነትም ዝሙት አልሰራም ነበር ማለት ነው። መጠርጠር እንጂ መወንጀል እንጂ ዝሙት አልሰራም ነበር። ለምን አሊ ሲያገኘው ብልት ስላልነበረው። ስለዚህ መሐመድ ለዛ ነው መጀመሪያ ጥያቄን ስጠይቅ ምን ብዬ ነው የጠየቅኩት? አንድ ዳኛ ሳያጣራ የሞት ፍርድ ቢፈርድ ምን ይደረጋል ስልህ ምን ብለኸኝ ነበር የመለስክልኝ? ይገደላል ብለኸኛል አንተ። ዳኛው ራሱ ይገደላል ብለኸኝ ነበር። ካስገደለ እኮ የሞት ፍርድ ፈርዷል እኮ። እንዲያውም አንተ ራስህ ምን ብለኛል? እንደገደለ ነው የሚቆጠረው ብለኸኛል እኮ። እንደገደለ ይቆጠራል፣ ግደለው በማለቱ ብቻ እንደገደለ ይቆጠራል ብለኸኛል። አሁን ግን ሄደን ስናየው ያንን ነገር ሳያጣራ ነው መሐመድ ሊያስገድለው የነበረው። ያንን ሰውዬ በስህተት ነው የወነጀለው። እኔ አንተን እየተቀበልኩ ያለሁት ለምሳሌ ይሄ አንተ ያመጣኸው ነጥብ ሁለት ነገር ነው ያለው። አንደኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሞት ማዘዛቸው ከሆነ ስለሱ ሌላ ጉዳይ ነው የሚሆነው። ሁለተኛ አንድ ሰው የሚፈረድበት በምን ምክንያት ነው? በዝሙት ምክንያት እርምጃ የሚወሰድበት ወይም ምንድነው? የተወሰነ የተላለፈን ይመስለኛል። ወይ እኔ እየገባኝ አይደለም ወይ ተላልፈናል። እስኪ ርዕሱን ወይ አስተካክል። ትንሽ መተላለፍ አለ። ኦኬ በቃ ተመለሱ ወይ ወደ ቅድሙ። ስለዚህ ወደ እፎይ ርዕስ መጣ። አራት ምስክር ካልቀረበ ሁለት ባልና ሚስቶች የሚባሉ ጨዋ ሙስሊሞች ዝሙት ሰርተዋል ተብሎ ለመመስከር አራት ምስክሮች ካልተሟሉ እርምጃው አይወሰድም ወይም በዝሙት አይወሰንባቸውም። ዝሙት ሰርተዋል ተብለው ነው በቃ እንትን ይቻላል። ቪዲዮ ይቻላል። ቪዲዮ ፎቶ ያሉትም ትክክል ፎቶ እና ቪዲዮ ይቻላል ወይ? ለምሳሌ ሚስቱን ስዘሙት ካሜራ ፎቶ ቢያነሳት ምናምን እናሱም ቢያሳይ ይቻላል? ካሜራ ፎቶ ቢያነሳ ወይንም ደግሞ ባሏ ሲዘሙት ፎቶ ብታነሳው ቪዲዮ ብታነሳ በፎቶ ብታነሳው ይቻላል? የተቀባይነት አለ? ፎቶ ምስል በምስል ምናምን የለውም። ተቀባይነት የለውም። ቪዲዮስ? ቪዲዮ እኮ አሁን ለምሳሌ እኔ አንተን አነሳሁና
4 ሰዎች አሳይቼ ወይም 3 ሰዎች ጨምሬ ይዤ በመጣ በአይናችሁ እኮ ያያችሁት ቪዲዮ ነው እንጂ እነዛስ ያ አይሆንም። አይሆንም። እሺ ቪዲዮውንስ ለዳኛው ብሰጠው እንዴት ይሆናል? ዳኛውን ባሳየውስ ቪዲዮውን መፍረድ አይችልም። ይሄ እንደምታውቀው ነው። አንደኛ ኤዲቲንግ ምናምን እንደሚባል ወቅታዊ ጉዳይ ታውቀዋለህ። በዛ ላይ ሰዎቹ በአይናቸው አላዩ። ይሄ ክልክል ነው። አሁን 4 ሰው ፍለጋ ሲሄድ እኮ ኡስታዝ 4 ሰው ፍለጋ ሲሄድ እኮ ሚስቴ እኮ አያገኝም። ሚስቴ ጋር እኮ ጨርሶ ተፋቶ ሄዷል እኮ 4 ሰው እስከማመጣ። እንዴት ነው የሚሆነው ነገሩ? ይፋታል። የእስልምና ህግ ነው አሁን የምናወራው። እፎይ የኔና አንተ ምናምን ሳይሆን እሺ ምን ብሎ ይፋታል? የእስልምና ህግ ነው። አንድ ህግ ልንገርህ እፎይ። አንተ አሁን ስለ መጽሐፍ ቅዱስ ብትነግረኝ መጽሐፍ ቅዱስ ያንተ አይደለም። ምንድነው መመሪያ ነውና ህግ ስለሆነ ስለ ህጉ ነው እንጂ የምናወራው የእፎይ ነው ብዬ አላወራም። እኔ መጽሐፍ ቅዱስን ህግ ነው ብዬ ነው የምከተል። ልክ እኔም አሁን ስለ ቁርአን ስለ ሐዲስ ነግረኝ የኔ አይደለም ያ ነገር። የእስልምና ፕሪንሲፕል ህግ ነው የምናወራው። ስለሱ ምን ይላል እስልምና ነው። አሁን የኔ መቀበል ያንተ አለመቀበል ወይም ያንተ ህግ እኔ አለመቀበሌ አንተ መቀበል ይሄ ህጉን እንትን ሊለው አይችልም። እሱ ግን ህግ ላይ ስናስቀምጥ የእስልምና ህግ ይሄን ሁሉ ነገር 4 ምስክር ለምን አመጣ ለሚለው ምላሹ 2 ነው። አንደኛ ሰዎች ስህተት አይፈጽሙም ሳይሆን ስለሚፈጽሙ 4 ሰው ይምጣ ይባላል እንጂ 2ቱም 3ቱም አይተዋል፣ አንዱም አይቷል። 4 ይሁን የተባለው በሰዎች ላይ መጠይቆት እሺ እርምጃ እንዳይወሰድ እድል ለማስፋት ነው። አንድ ጥያቄ ልጠይቆት በዚሁ 4 ሰዎች አዩ። ከዛ ተመሰከረ። ተወግራ ትገደላለች አይደለ? ተወግራ ትገደላለች። ፍርድ ተፈረደባት። ያ ተፈረደባቸው። አላህ እንደገና ገሃነም ነው የሚከታቸው ገነት? ወይንስ ይሄ ምድራዊ ቅጣቱ በቃ ስለተፈረደባት ትማራለች? ጥሩ ጥያቄ። አንደኛው ይሄ ነው። አንደኛው ይሄ ነው። ቆንጆ ጥያቄ ነው። አንደኛው ይሄ ነው። ሁለተኛው ጥያቄ ደግሞ 4 ሰው ስላልመጣባት ዘሞተች አልተባለችም። እሷስ በዛኛው ትቀጣለች? ተመሳሳይ ናቸው ሁለቱም ዝሙት ያደረጉት። እችኛዋ በምድር አልተገደለችም፣ ያችኛው ተገደለች። የእኛው አልተገደለም፣ ያንኛው ተገደለ። እንዴት ነው የሚሆኑት? ፍርዱ እንዴት ነው በሰማይ? ተመሳሳይ ነው። ጥሩ ጥያቄ ነው። መልስ ልስጥ። የመጀመሪያ ጥያቄ ላይ በትክክል በወንጀላቸው በመቀጣታቸው ተመስክሮባቸው በሚወሰድባቸው እርምጃ መጸጸት ካላቸውና ወንጀላቸው በትክክል ቆጭቷቸው ከሆነ ወንጀላቸው ይቅር ይባላል፣ አይጠየቁበትም ማለት ነው። እርምጃ መወሰዱን ከወደዱት ማለት ነው። ካልወደዱትስ መገደልን እንዴት ነው ሰው የሚወደው? አይ ለዛማ ቆይ አንዴ፣ ለዛማ ምስክሩ ሰው ራሳቸው መጥተው ሲወደዱ ከወገሩት ስለምታውቀው ነው። እፎይ አሁን ሳንደብቅ እናውራ ካለን ራሳቸው መጥተው እኮ አልወደዱትማ። እስቲል ራሳቸው መጥተው እንትን ያሉት አልወደዱትም። መሐመድ ጋር ይመጡ ልናገር ራሳቸው መጥተው አምነው እኔ ዝሙት ሰርቻለሁ ብሎ የተቀጠቀጡ እኮ አሉ በራሳቸው በሚገባ። ግን ያ ማለት ለምሳሌ እንደምታውቀው እኔ ታውቀዋለህ የምለው ለምንድን ነው የምታመጣቸው መረጃዎች ሐዲሶች ምናምን ስለሆኑ ላስተባብልህ አልችልም። አንተ ስለተናገር ትክክል ነገር ከሆነ መቀበል ነው ያለብን። ስለዚህም እኔ ታውቀዋለህ ብዬ ልልህ የምችለው ምንድነው ይሄም ከአንተ አይርቅም ብዬ የምገምትበት የምታመጣቸውን ሐዲሶች ስለምሰማ ነው። ስለዚህ አንዲት ሴት መጥታ ዝሙት ሰርቻለሁ ብላ ከዝሙት አርግዣለሁ ብላ ስትወልድ ነይ ተብላ ይህን ታሪክ ታውቀዋለህ፣ ትገላለች። ጀሚዓ ተርሚዚ 1454 ነው። ክፈተው። ቀጥሎ ኡስታዝ። አሁን ይቺ ሴት በራሷ አምና የተቀጠቀጠችው ዱዓ ላርግላት ልስገድላት ሲሉ ዑመር
እንዴት ትሰግዳለህ ዝሙት የሰራች ሴት ብሏቸዋል። አይ ለመዲና ሰው ብትካፈል የሷ መጸጸት ወይም መቶበት ወይም ንስሐ መግባት ለመዲና ሰው ትበቃቸዋለች እንኳን ለሷ ብለው መስክረውላታል። እና ምንድነው ልልህ የፈለኩት የኔ ጥያቄ ምንድነው እሱ አሁንም አላገኙኝም። አግኝቻለሁ። ጥያቄን ለመመለስ ዝሙት የሰሩ ሰዎች ከተጸጸቱና እርምጃ ከተወሰደባቸው ወንጀላቸው ይማራል፣ ጀነት ይገባሉ ነው ማለት። ጸጸታቸው እኮ በምድር እኮ መሐመድን ምሕረት እንዲያደርግላት ነበር የመጣችው አይደለ? ተጸጽታ አይደለም ግደለኝ እያለች ነው የመጣችው። እርምጃ ወሰደ አይደለም ግደለኝ አይደለም ያለችው። ይኸው እስኪ ግደለኝ፣ ምህረት አድርግልኝ። ኢቭን ያኛውን ሰውዬ መሐመድ ገሎ ስለነበረ እንደዛ እንዳታደርገኝ ነው ያላት ያለችው። ሐዲሱን አገኘው እንደ እንትና 1454 ነው አይደል ያልከኝ? ምን ይላል እስኪ ቼክ አድርገው። ናሬትድ አልቃማ ቢን ዋኢል አልሂንዲ from his father a woman went out during the time of the prophet to go to salat, but she was caught by a man and he had relations with her, so she screamed and he left. Then a man came across her. ይሄንኛው ሌላ ነው። ተደፍራ የጮኸች ነች የሚያስታውሰኛል ሐዲሱን። ምን የሚለውን ሐዲስ ነው የፈለግከው? ያቺ ወልዳ መሬት ቆፍረው ቀጥቅጠው የገደሏት እሱ ቡኻሪ ላይ ነው። እስከዛ ድረስ ግን አራት ሰው አይገኝም። ባጭሩ እርምጃው እንዳይወሰድ እስክትወልድ ተጠበቀች አገኘት እኮ ስትወልድ ተጠበቀች። አቡ ዳውድ 4442 ላይ ነው ያለው። ረጅም ነው ይሄኛው። ቡረይዳህ እንደዘገበው ግደለኝ ብላ የመጣችሁ ስላለ ግደለኝ እንዳላለች ሐዲሱ በደንብ ግልጽ አድርጎ ይናገራል። ኡስታዝ ግደለኝ አላለች፣ ግደለኝ ሳይሆን እንዳገለኝ እንዳለች መረጃ አለው። እንዳገለኝ እንዳለችኝ በእኔ ላይ እስኪ እሺ አማርኛ ላርገውና እሺ እሺ እንዲህ ይላል። ቡሬዳ እንዲህ አሉ። ከጋሚድ ጎሳ የሆነች አንዲት ሴት ወደ ነብዩ መጣ፣ እኔ ዝሙት ፈጽሜያለሁ አለች። እርሳቸውም ተመለሽ ያሏት፣ እርሷም ተመለሰች። በማግስቱ እንደገና ወደ እርሳቸው መጣ። ማኢዝ ቢን ማሊክ እንደመለስከው እኔንም ልትመልሰኝ አስበህ ይሆን? በአላህ እምላለሁ እኔ አርግዣለሁ አለች። እርሳቸውም ተመለሽ ያሏት። ተመልሳ ሄደች። በማግስቱ እንደገና መጣች። እርሳቸውም ልጁን እስክትወልጂ ድረስ ተመለሽ ያሏት። እርሷም ተመለሰች። ልጁን በወለደች ጊዜ ሕፃኑን ወደ እርሳቸው ይዛ መጣችና ይኸው ወልጄዋለሁ አለች። እርሳቸውም ተመለሺና ጡት እስክታስጥዩ እስክታስቆርጪው ድረስ አጥቢ ያሏት። ጡት ካስጣለችው በኋላ በእጇ የሚበላውን ነገር ይዛ ወደ እርሳቸው መጣች። ከዚያም ሕፃኑ ለአንድ ሙስሊም ሰው እንዲሰጠው ተደረገ። በእሷም ላይ ትእዛዝ ተሰጡ። ለእሷም ጉድጓድ ተቆፈረላት። እርሷም በሚመለከትም ባዘዙትም መሰረት በድንጋይ ተወግራ ተገደለች ይለናል። የምትመላለሰው ፈልጋ ነው ማለት ነው። ነው አይደለም። እዚህ ጋር አጥራኝ ንስሐ አግባኝ እንደ ማኢዝ እንዳታደርገኝ አለች እኮ። ማኢዝ ተወግሮ ተገደለ። እኔን እንደሱ አታመላልሰኝ ማኢዝን እያለችው እኮ ነው። ማኢዝን ዝሙት ሰራሁ ብሎ እሱ ሲያምን አይደለም ስምሃት ነው፣ ዝሙት አልሰራህባትም። 4 ጊዜ መልሰውታል። እንደሱ እንዳታስተባብለኝ እኔ ፈጽሜዋለሁኝ በእኔ ላይ እርምጃ ውሰድ ነው። እርምጃ አይደለም አጥራኝ ማለት እሱ ግን እሱን እንዳደረከው እኔን አታድርገኝ እያለች እንዴት ነው ግደለውኝ የምትለው? እሱን እንደተገደለው እኔን አታድርገኝ እያለች ታዲያ ለምን ትመጣለች? ለምን ይመልሷታል? እፎይ ግልጽ እኮ ነው። እንዲያርጊና ነው ያሏታ። እንዲያርጊና ነው እያላት አይደለም
ግልጽ ነው። ይሄንን በደንብ እየው አንተ። በቃ ሌላ ጊዜ በደንብ አስተውል። ምንም ማይዋጥ ነው። ችግር የለም ግን የሚያሳስብ ቅንነት ግደለኝ ብሎ ሰው መጣ እንደተገደለው አታድርገኝ እያለ ኡስታዝ ይከባል። አይ መዓዝ እኮ የተገደለው ተው አልሰራኸውም እያሉት እሳቸው ሰርቼዋለሁ እያላል መላልሰውታል። አራት እኮ እሱ እንደሰራ ተናገረ። እሱም ግደሉኝ አይደለም ያለው፣ ዘሙቻለሁ ነብዩ አጥራኝ አለው። አጥራኝ እኮ ማለት ፍለጋ መጣ። አጥራኝ ማለት ንስሓ ልግባ አላቸው። አጥራኝን ተርጉምልን። በቃ ንስሓ እንዲገባልን ነው። በቁርአን ውስጥ መሐመድ ምሕረት ለምንላቸው ተብሎ የለ ምሕረት እንዲለምንልን ምሕረት እንዲያደርጉልን ይገደልን ብለው አይደለም መቼም። ይሄ እንግዲህ ለምን ምሕረት ለምን ተብሏል አይደል መሐመድ? ይሄ ትርጉሙ እንደዚህ አይደለም። አይ ነው እንጂ አጥራን ካላ ይኸውልህ ስለተባለ መሐመድ የሚገደል ማለት ነው የምንተረጉመው ሳይሆን እስልምና ምናልባት የማይል ታሪክ ግን ማንበብ ይቻላል እኮ ሚሽካት አልማሳቢ 3562 ላይ እንዲያውም ሙሐመድ ይቅርታ ምናምን ነገር ለምኖለታል ካላህ ዘንድ ኡስታዝ። ስለዚህ አጥራኝ ብሎ ሲመጣ ከዛ ሙሐመድ ለመነለት ይቅርታ ፈልጋን የመጣችው ልክ እሷም እንደማይዝ ማለት ነው። አረ ይቅርታ አይደለም። ይኸውልህ ምን ሆነ መሰለ ወጣ ሸሸ። በደንብ አንብበው ሐዲሱን እና ሲሮጥ እንደገና ይዘው ነው የገደሉት ገዳዮቹ። ለምን አልተዋችሁትም ነበር ነው ያሉት እንጂ መሬት ቆፍሩና መሐመድ ያለው መሬት ቆፍሩና ሐዲሱ የሚያስታውሰኝ እዛው ላይ አለ። ልክ ነህ። መሬት ቆፍሩና ቅበሩት ተባለ፣ ተቀበረ። ከዚህ በላይ ተወግሮ ተገደለ። እሷ ተዛ ስትመጣ እሷ ምን አለኝ? ከዛ በኋላ ያችኛው ደግሞ ዝሙት የሰራችው መይዝን እንዳደረግከው እባክህ ነብዩ እኔን እንዳታደርገኝ አለች። አይደለም ከዛ ሂጂ ልጁ ምግብ መብላት እስኪጀምር ድረስ ቆይ፣ ምግብ መብላት ሲጀምር ነይ አላት። ምግብ መብላት ጀምሯል ብላ ስትል ልጁን ተቀበለ፣ ለሌላ ሰው ሰጠ። መሬት አስቆፈረ። መሬት ተቆፈረና ጎሬ ውስጥ ተቀበረች። ከዚህ በላይ ያለው በድንጋይ ተወግራ ተገደለች። ታሪኩን ይነበብ። ቆይ ሚሽካት አልማሳቢ 3562 ላይ ክፈተው አርዲ። ስንት ላይ ሚሽካት አልማሳቢ? 3562 እሺ ከዛ ድረስ ይቅርታና አይ ቲንክ ቅድም ኡስታዝ ሰይድ ዝሙተኛን በኢስላም አያገባም ብለው ነበር አለ እፎይ። እሺ ቁርአን ከፍተላችሁ። ኦኬ ሐዲሱን እንደውም ያነበብኩበት ቦታ ጠፍቶኝ እየፈለግኩት ነበርና ቅድም ስታወሩ ሰምቻችሁ ላሳያችሁ። ሐዲስም አለ ቁርአን አሳይታችኋል። አረዲ ይቀጥልና ትቀጥላለህ። ኦኬ ረጅም ነው ላንብበው ሁሉንም ወይንስ ስፔሲፊክ የማይዝ ከላይ ኦኬ ግማሹን ትራንስሌት አድርጎ የእሷ እስኪመጣ ድረስ ማለት ነው ያለው ነው። ታች አትወረድ፣ ግማሽ ነው የእሷ ነው። ከታች ቀጥለው ከግማሽ በኋላ የእሷ ነው። አማርኛ ላድርገውና እዚህ እንትን ይላል። ኮመንት ነገር አትጻፉ። በነገራችን ላይ ይሄ ትራንስሌት እያደረገ ኡስታዝ ሰይድን ሳላደንቅ አላልፍም። በጣም ሀቀኛ ኡስታዝ ነው። ዛሬ እንትን ብለውናል። ዛሬ እየቀመጠጡን ነው ኡስታዝ። ዛሬ ዋሽቻለሁ አንዳንድ ነገሮች ላይ አይዶን መተላለፍ ይሆን አልገባኝም። የተላለፍናቸው ነገሮች አሉ። አይ የማውቀውን ነው የምናገረው። ፎይ አልዋሽ የማውቀውን ነው። ጭራሽ ላጭበረብርህ አልሞክር አላረገው። ኦኬ ከላይ ልጀምር ወይንስ የቱ ጋር ነው? ከመጀመሪያ ቡሬዳ እንደተረከው ያው እንደምታዩት ቡሬዳ እንደተረከው ማኢዝ ቢን ማሊክ ወደ ነብዩ መጥቶ ያላ መልእክተኛ ሆይ አንጻኝ አለ። እርሳቸውም ወይ ጉድ ተመለስ፣ አላህን ምህረት ለምን፣ ወደ እርሱም በንስሐ በተውበት ተመለስ አሉት። አረብኛውን ቃል እዚህ ጋር ባውቀው ግን ደስ ይለኛል። ወይ ጉድ አለ መሐመድ። ኦኬ ወይ ጉድ ተመለስ
አላህን ምህረት ለምን ወደ እርሱም በንስሐ በተውበት ተመለስ አሉት። እርሱም ብዙ ሳይርቅ ተመልሶ ሄደ። አማርኛው ላይ ኃላፊነት አንወስድም። አማርኛ ከእናንተ አያልፍም። አማርኛ ላይ ኃላፊነት አንወስድም። አማርኛ ከኛ አይዘልም። አረብኛ ቢሆን ነበር እንጂ አሁን ወይ ጉድ የሚለው እንዴት እንደተተረጎመ እኔም ራሱ አላውቅም። ስለዚህ አማርኛ ላይ የኛው ቋንቋ ስለሆነ ብዙም ችግር የለውም። ዋናው ሐሳቡን ግን እንረዳ። ቆይ አሳያለሁ የትኛው ወይ ጉድ እንደተባለ እሱ ሐሳቡን እንድረስበትና እርሱም ብዙ ሳይርቅ ተመልሶ ሄደ። ከዚያም መጥቶ ያላ መልእክተኛ ሆይ አንጻኝ አለ። ነብዩም ቀደም ሲል ያሉትን ደገሙለት። ይህ ሁኔታ እስከ 4ኛ ጊዜ ድረስ ሲቀጥል ከምን ነገር ነው የማነጻ ሲሉ ጠየቁት። እርሱም ከዝሙት በማለት መለሰ። ያላ መልእክተኛም ሰውየው አብዷል እንደሆነ ጠይቁ፣ እንዳልተጨነገፈ እንዳላበደ በተነገራቸው ጊዜ ወይን አልኮል ጠጥቶ እንደሆነ ጠይቁ። አንድ ሰው ተነስቶ አፉን አሸተተው፣ ነገር ግን የወይን ሽታ አላገኘበትም። ስለዚህ ነብዩ ዝሙት ፈጽመሃልን ብለው ጠየቁት። እርሱም አዎ ብሎ ሲመልስ ስለ እርሱ አዘዙና በድንጋይ ተወግሮ ተገደለ ይለናል። ከ2 ወይንም ከ3 ቀናት በኋላ አላህ መልእክተኛ መጥተው ለማኢዝ ቢን ማሊክ ምህረት ለመኑለት። እርሱ በአንድ ማህበረሰብ መካከል ቢከፋፈል ለሁሉም የሚበቃቸውን ያህል የሆነ ታላቅ ንስሐ ገብቷል አሉ። ከዚያም ከአዝድ ቅርንጫፍ የሆነች የጋሚድ ጎሳ ሴት ወደ እርሳቸው መጣ። ያላ መልእክተኛ ሆይ አንጻኝ አለች። እርሳቸውም ወይ ጉድ ተመለሺ፣ አላህን ምህረት ለምኝ፣ ወደ እርሱ በንስሐ ተመለሺ አላት። እርሷም በዝሙት ምክንያት አርግዤ እያለሁ ማዓዝ ቢን ማሊክ እንደመለስከው እኔንም ልትመልሰኝ ትፈልጋለህን አለች። እርሳቸውም ራሴን ነው የምትዩ ሲሉ ጠየቋት። እርሷም አዎ አለች። በማህፀኗ ያለውን እስክትወልድ ድረስ እንድትቆይ አዘዟት። ከአንሳሮች አንዱ እስክትወልድ ድረስ ኃላፊነቷን ወሰደ። ከዚያም ወደ ነብዩ ሄዳ የጋሚድ ሴት መውለዷን ነገራቸው። እርሳቸውም እንግዲህ የሚያጠባ ሰው በሌለበት ነገራቸው። ህፃኑ ነገረቻቸው ሳይሆን ነገራቸው። እንግዲያው የሚያጠባ ሰው በሌለበት ህፃኑን ጥለን እርሷን በድንጋይ አንወግርም አሉ። በዚህ ጊዜ ከአንሳሮች አንዱ ተነስቶ ያላህ ነብይ ሆይ እኔ ማጥባቱን ሞግዚት ማዘጋጀቱን ኃላፊነት ወስዳለሁ አለ። ከዚያም በድንጋይ እንድትወገር አደረጉ። በሌላ ዘገባ ደግሞ እንዲህ ይላል፣ ልጁን እስክትወልድ ድረስ እንድትሄድ ነገራት። በወለደችም ጊዜ እንድትሄድና ጡት እስክታስጥለው ድረስ እንድታጠባው ነገራት። ጡት ባስጣለችውም ጊዜ ልጁን በእጅ የዳቦ ቁራጭ ይዛ አመጣችውና ይኸው ጡት አስጥየዋለሁ፣ ምግብ በልቷል አለች። እርሳቸውም ልጁን ከሙስሊሞች ለአንዱ አስረከቡ። እርሷም ትዕዛዝ አስተላልፈው እስከ ደረቷ ድረስ በጉድጓድ ውስጥ ከተደረገች በኋላ ሰዎች በድንጋይ እንዲወግሯት አዘዙ። ኻሊድ ብን አልወሊድ ድንጋይ ይዞ ወደፊት በመምጣት በራሷ ወረወረባት ይላል። ይሄ ደም ሲነካው ያለው ነው። ኻሊድ ብን ዋሊድ ምርጡ የሳባቸው የተቀበረችበት ላይ ጭንቅላቷን ፍርጭርቅ ሲያደርግ ደሙ ፍንጭርቅ ብሎ ሲነካው በጣም ተሳደበ፣ ተናዶ ደሙ ነካኝ ብሎ። እና አሁን ይሄ ፍርድ ጤነኛ ነው? አዎ ተገቢ ነው። እና ሸሪያ ቢኖር እነዚህ ተጨፍጭፎ እድሜ ህዝብ ያለቃ ማን ይቀር ነበር? እሱ እንግዲህ ያው ሲኖር የምናየው ነው እንጂ አሁን የለም። እና ሸሪያን ታዲያ እንዴት ነው እንዲኖር የምንፈልገው? አዳሜ እኮ ሟች ነች ሁሉም። ከኛው ጀምሮ ማይፈልግ ሊኖር ይችላል። እሱ ኦኬ ቀጥሉታል። አይ ኡስታዝ ቅድም ቁርአን ከፍቶለት ነበረ። ያው ሐዲሱንም አመጣውሉት ቡልጉል መሪም ላይ ያለው አቡ ሁሬራ ረዲየላሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ በግርፋት የተቀጣ ዝሙተኛ ከአምሳያው ጋር እንጂ አይ ምን አሉ ይታዩታል፣ አይዋሰብም፣ እያየሁት አይዋሰብም። ስለዚህ ቅድም እፎ ያለው ልክ ነበር ማለት ነው። ዝሙተኛ ለዝሙተኛ ነው የሚገባው። ይሄን ደግሞ አህመድና አቢ ዳውድ ዘግበውታል። አስተላላፊዎቹ ታማኝ ናቸው ይላል። ይኸው መጽሐፉ
ከበር ደግሞ ቡልጉል መሬም እኔ ያን እኮ አልተቃወምኩም እኮ ያንን አዛኒ ላይ እንኳን ላዛኒ አው ሙሽሪክን እኮ አልተቃወምኩም እኮ ልክ ነው እኮ ብያለሁ። ወሁሪ ሙሽሪክ አይደለም እኮ ስለ ሙሽሪክ ነው እንደሚያወራው ኡስታዝ። ዝሙተኛና ለዝሙተኛ እኮ ነው የሚለው። ቆይ ዝሙተኛ ነው እንዴ? ዝሙት ሰርት አይምን ሙሽሪክ ነው እንዴ? ዝሙት ሰርታል ተብሎ የሚገረፈው አይደል? ይገረፋል እኮ እሱ ሰማና ለሙሽሪክ ነው። ኧረ ተው ኡስታዝ፣ ለሙስሊሙ ነው እንጂ ሐዲሱ እኮ ከአምሳያው እኮ ነው የሚለው። ከዝሙተኛ ጋር እኮ ነው አምሳያው የተቀጣ ዝሙተኛ ብሎ ከአምሳያው ጋር እንጂ አይዋሰብም። ባሪያማ አምሳያው ነው መጀመሪያ። አሁን ይሄ ስለ አንድ ስለተቀጣ ዝሙተኛ ነው ታሪኩ እያወራ ያለው፣ ስላልተቀጣ ሳይሆን ባሪያማ ባሪያ ዝሙት ሰራም አልሰራም ባሪያ ነው። ከባሪያ ጋር አያገናኙም። ይሄ ግን እያወራ ያለው በግርፋት የተቀጣ ዝሙተኛ ማለት ሙስሊም ነው። የቅድሙ ቁርአን ጋር ይህንን ስትወስደው ወሁሪመ ዛሊከ ዐለል ሙእሚኒን የሚለውን ምን ትረዳዋለህ ነው የኔ ጥያቄ። ዝሙተኛ ይሁን እንጂ ሌላ ያገባ። ከዛ በኋላ ደግሞ የሙሽሪኮችን ይቀጥላል። ሁለቱንም ይዟል። ከዚያስ ወሁሪመ ለአማኞች ግን ይሄ የተከለከለ ነው ይላል እኮ። የትኛው? ቅድም ያቀረብክልኝ ቁርአን ሱረቱ ኑር ላይ ሁለት ሐሳብ እኮ ነው ያለው። አጋሪ ያለበት እኮ አጋሪን ደግሞ ሙስሊም ማግባት ይፈቀድለታል። ከአጋሪ ሙት ከአጋሪ ጋር አልተፈቀደም እኮ ክልክል ነው። የመጽሐፍ ሰዎችን ወይ ሙስሊሞችን ነው ማግባት የሚችለው። ማንም ጋር አይቻልም። ዝሙት በየትኛውም አቅጣጫ ዝሙት በየትኛውም አቅጣጫ አይፈቀድም። በቃ ምን የሚያስቀር ነገር ዝሙት እርምጃ ወሳሰዱ ነው የሚለያየው እንጂ ዝሙት እርምጃ ወሳሰዱ። አሁን እርምጃውም እኮ ግራ አጋባን እኮ። አራት ሰው እንዴት ነው ብልት መርፌና ክር ሲሆኑ የሚመጣው እሱ ራሱ? ለምን አንተ አራት ሰው ባይመጣ ምን ቸገረህ? ትተዋለች እኮ በቃ ምን ችግር አለው? ወይም ይተዋል ምን ችግር አለው? ጥሩ እኮ አራት ሰው አለመገኘቱ እኮ ሳይሆን እኮ እርምጃው እንዳይወሰድ ነው የሚያደርገው። ምን ችግር አለው እንዴ? ታዲያ ባሏ ከሌላ ወንድ ጋር ሲተኛ አይታ ሶስት ሰው አራት ሰው ሳይታ ወይም ደግሞ ሚስቱ ከሌላ ወንድ ጋር አንደኛው ባለማየቱ ዋሽተሻል ተብላ ምስክሮቹ የሚገረፉ አይውልህ። አሁን የምናወራው ሁሌ ስለ ህግ ነው ብለን ካል ሚስት ባሏ ዝሙት ሲሰራ ካየች ትከሳለች፣ ወይም ባል ሚስቱ ዝሙት ሲሰራ ካየ ይከሳል። ሁለቱ ምስክር አያቀርቡም። ከዛ በኋላ ባልና ሚስት አይሆኑም። በቃ ህግ ይሄ ነው። ችግር ይፋታሉ። እሺ አንድ ሴት ሰፈር ውስጥ ተደፈረች። እሺ እንዴት ነው የምትሆነው? እሷስ እንዴት ነው የምትሆነው? ተደፍር ያለው ብትል ተሰሚነት የላትም። ታዲያ ምንድን ነው እሱ? አንድ ሴት ተደፈረች፣ አራት ሰው መርፌና ክር ሲሆን ማምጣት አለባት መደፈሯን ለማሳየት። እና በምን ታረጋግጣለች? ተደፍር ያለው ስላለች። ታዲያ አራት ሰው ደፋሪዎቹ አራት ሰዎችስ ብትዋሽስ? አትዋሽም እንዴ? እሱ ብትዋሽስ? አራት ሰዎች ታዲያ ሲደፍሩ ፊት ለፊት እየደፈርን ነው ብለው በማህበር ነው እንዴ? ደግሞም ቆይ ኡስታዝ አንዳንዴ እኮ እፎይ ምን መሰለህ የምናወራው፣ መቼም እኔ እርግጠኛ ነኝ ቁም ነገር ነው ብዬ ነው የማስበው። ኖ አይደለም፣ ግልጽ እኮ ነው ኡስታዝ። ብሽሽቅ ነገር አይደለም ሲያስቡት እርግጠኝነት ህጉ። ሉክ አሁን ተደፈረች። ስትደፈር ደፋሪዎቹ ደብቀው ነው የሚደፍሩት። መቼም ደፋሪው ደብቆ ነው እንጂ ህዝብ ይሄን ብሎ አይደለም። ከዛ ሰውዛ መጣች። ሰውዛ ስትመጣ ወይም ሰው መጣ፣ ሶስት ሰዎች አዩ፣ የሆነ ነገር አይተዋል። አንደኛው አላየም። ከዛስ አይ ኖ መርፌና ክር ሲሆን ሲገባ አላየንም፣ አልተደፈርሽም። ው እስቲ እሺ፣ አሁን አንተ የምታወራኝ በሎጂክ ከሆነ ነው ማወራ። አሁን እኮ ያልተግባባንበት ጉዳይ እያወራን ያለነው ስለ እምነት ነው፣ ስለ ሃይማኖት ነው፣ ስለ ህግ ነው፣ ስለ እምነት ህግ ነው። አሁን ለምሳሌ ኡስታዝ፣ ምክንያቱም ሰው ለሰው ሎጂክን በል ኦኬ፣ ለሰው ነው እሱ።
ሃይማኖት ለሰው ሃይማኖት ለሰው ነው። ሰው እኮ መንፈስም ስጋም ነው እኮ። ያ መንፈስም ስጋም የሆነው አካል ደግሞ እንደ ስጋነቱ ስጋዊ ዳኝነትን ይፈልጋል። አሁን ህግ እናውጣ አካል ለስጋ ምቾት ነው የሚያስፈልገው፣ ታውቀዋለህ። ይሄንን ለመንፈስ ደግሞ ስቃይ ነው የሚያስፈልገው። ይሄን አንተን ያልነግርህም በየትኛውም ሃይማኖት ለመንፈስ እንስማማ። በቃ እኔ ከእርሶ ጋር ተስማማው። ስለዚህ ግዴታ ልትዋሽ ትችላለህ። 4 ሰው መርፌና ክር ሲሆኑ የተደፈረችው ምስክር ማምጣት አለባት አይደለ? ያው ካልሆነ ተቀባይነት የላትም። ካልሆነ ተቀባይነት የለውም። ዋሽተሻል ተብላ ልትገረፍ ትችላለች። ሎጂክ ነው ግን እያወራኝ ያለው ሎጂክ ነው። ሎጂክ አይደለም። አሁን ተቀባይነት እንደሌላት ተስማማን አይደለ? ምስክርነት የላትም። እሺ ብታረግዝስ መጨረሻ ላይ አርግዘሻል ተብላ ትገረፋለች ደግሞ ወይንስ ትወገራለች? ያላገባሽ ከሆነች ይሄ እኮ ተፈጽሟል። አርግዣለሁ ከዝሙት ብላ እርምጃ የተወሰደባት ሴት አለች። ምን ትደረጋለች? ታውቀዋለህ? እርምጃ ይወሰድባት። ምንድነው እርምጃው? ትገደላለች ወይንስ ትገረፋለች? ማለት ተዝሙት አርግዣለሁ ስትል ምንድነው የተፈጸመባት? እንደዚህ ተፈጥሮባት ምንድነው የተፈጸመባት? ያላገባች ከሆነች ትገረፋለች ማለት ነው። ያገባች እስከሆነ ትገደላለች። እንግዲህ ተደፍራም ትገደላለች። ታዲያ እንዴት ነው ሰው የሚቀበለው? አሁን እኮ የሁለት ሰው ቆይ አንድ ነገር ቆይ ቃል አንዴ ይጠብቀኝ። እኔ እፎይ ልንገርህ፣ አሁን ወደ ሎጂክ እየሄድን ከሆነ እሱ እምነት አይደለም ሎጂክ። አሁን አንተ አብ ወልድ መንፈስ ቅዱስ ስላመንክ አንተ እኔ ስላላመንኩበት የአንተ እምነት ትክክል አይደለም ለአንተ ብዬ ማለት አልችልም። ለአንተ ትክክል ለእርሱ እኮ ትክክል ነው እንድንከባበር ማለት ቆይ እንጂ አሁን እኔ ስላልገባኝ የአንተ እምነት ስላልገባኝ ግን እያልኩ ያለው እንድትረዳኝ ነው። የአንተ እምነት ስላልገባኝ የአንተ እምነት ስላልገባኝ አንተ ትክክለኛ አማኝ አይደለም ለእምነትህ ብዬ መመስከር አልችልም። ለአንተ እምነት አንተ አማኝ ነህ አይደል እንዴ? እውነትህን ነው የምታምነው ብዬ ነው የምጠረጥርህ የምገምትህ። እኔም ደግሞ ስለዚህ እኔ ስላልገባኝ አንተ እምነት አንተን አማኝ አይደለህም ማለት እንደማልችለው ሁሉ እዚህ እኔም እምነት ላይ ያሉት ህግጋቶች ለአንተ ስላልገቡ ትክክል አይደለም ማለት አትችልም ነው። እኔ አሁን እንደ እስልምናውማ እኮ የእስልምናው ትክክለኛ አስተምሮ ነው። የእስልምናው ለእኔ ነው ትክክል ያለው ነው። ለእኔ ትክክል አለ፣ ለእርሶ ግን ይህ አስተምሮቱ ነው ትክክል ነው። እስልምና አንድ ሴት ዘሙታም ሆነ ተደፍራም ሆነ 4 ወንዶች መርፌና ክር ሲሆኑ መታየት አለበት አይደለ? ተስማማውኝ። ይህን አሉኛ ወይ ራሷ ማመን አለበት ዘሙቻለሁ ብላ ወይም ዘሟቾቹ ዘሙተናል ብለው ማመን አለባቸው። ያ ካልሆነ ግን ለምሳሌ አንድ ሴት ተደፈርኩ ብትል ደፋሪው አካል አዎ ደፍሬያታለሁ ካላለ 4 ምስክር ማምጣት አለባት ነው አይደለ? 4 ምስክር ካላመጣች ደግሞ ተቀባይነት የላትም። 3 መተው እንኳን አይ እዛዋት አይቻለው አልጋ ውስጥ አይቻለው አይሆንም። 3ም ቢመጡ አይሆንም ማለት ነው። ስለዚህ 3ቱ መርፌና ክር ሆነው አንደኛው ባለማየቱ ራሱ አልተደፈረችም ተተባለ። ከዛ መጨረሻ ዋሽተሻል ተብላ እሷም ትገረፋለች አይደለ? እሺ ታዲያ እንዴት ነው አሁን ተደፈር የሚሉ ሰዎች ራሱ በየፍርድ ቤት ያሉት በእስልምና ቢዳኙ አንዳቸውም ፍርድ ቤት አይቀመጡም ማለት ነው። ከስር ነፃ መውጣት አለባቸው። እሺ በቃ እኔ ደግሞ አንተን ጥያቄ ልጠይቅህ። እሺ ጥሩ በቃ ወደ አንተ ሀሳብ ጉዳዩን እናምጣውና እሷ ተቀባይነት ብታገኝ እገሌ ደፈረኝ ብላ ተቀባይነት ብታገኝ እና እርምጃ የሚወሰድ ቢሆን እሺ በውሸት
በውሸት ማስገደል ይፈጠራል አይፈጠርም? አይ ለምን ምስክርነት እኮ እኔ አያስፈልግም አልወጣኝም። ምስክርነት ያስፈልጋል። ነገር ግን ምስክር ለመሆን የግዴታ 4 ወንድ ነሰሰሪ አይደለም ብዬ ነው ማምነው። በቃ ይሄንን ነሰሰሪ አይደለም ያልከው 4 ወንድ አያስፈልግም፣ 3ም ይበቃል፣ ወይም አንድ ይቅር 2 እንኳን መሆን አለበት የሚል ያንተ መጽሐፌ እንደሚነግረኝ ምስክር በ2ም በ3ም እንደሚጸና ይነግረኛል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 17 ላይ ምስክር በ2 እና በ3 አፍ ይጸድቃል ይላል። ስለዚህ ነሰሰሪ 4 መሆን አለበት ብዬ አላምንም። በብሉይ ኪዳን አይደለም። አሁንም በእስልምና 2 ሰው መመስከር ይችላል በሌላ አጀንዳ ምስክርነት ለመሆን እንደገና 4 ወንዶች ብልታቸው ሲገባ የሚለው ለዝሙት አስፈላጊ ነው ብዬም አላምንም። 4 ሰው የሚያስፈልግ ለዝሙት ብቻ እኮ ይሄ ዝሙቱ ላይ 4 ሰው መሆኑ ጤናማ ነው ብዬ አላምንም። መርፌና ክር ሲሆን ሲገባ ሲወጣ ማየት ኡስታዝ ቅድም ያመጣው ላይ ማለት እየደረቡኝ ነው። የኔን እየጠየቁኝ ነው አይደል? የኔን ጥያቄ ላይ የኔን እየጠየቁኝ ከሆነ ስለዚህ ግዴታ መርፌና ክር ሲሆን መታየት አለበት ብዬም አላምንም። እኔ ዳኛ ያጣራል፣ ክሮስ ቼክ ያደርጋል። ፕላስ ደግሞ የተለያዩ ኢንቨስቲጌሽኖች ይካሄዳሉ ማለት ነው። እውነትም ደፍሯታል አልደፈራትም የሚል እንጂ 4 ሰው መርፌና ሲገባ ሲወጣ አይታችኋል አላያችሁም? 3ቱ አይተናል ብለው አንደኛው ግን አቅፏት አይቻለው ምናምን ሲል ኖ 4 አልሞላም ተብለው 80 ይገረፋሉ። ሁለተኛ ምስክርነታችሁ ተቀባይነት የለውም ይባላሉ። እሷም ትገረፋለች አልተደፈርሽም ተብላ። እዚህ ነው አንፌር የሆነው ለአንተ ነው ወይም በሰው ልጆች አይምሮ አስተሳሰብ ነው አንፌር የሆነው። በመለኮታዊ አስተሳሰብ የመጣ በመለኮታዊ ትእዛዝ የመጣን ነገር ፌር ነው አንፌር ነው አንልም። እንደ አማኝ ነው የምልህ። አንተ ለምን 2 ወር ትጾማለህ? ፌር ነው እንዴ? አይደለም። እምነት መጀመሪያ ፌር አንፌር አንልም። መቀበል ብቻ ነው ማመን ማለት። እንደው ምንለው ሳያምኑ ብፁዓን ናቸው ካል በቃ የእስልምና አስተምህሮት ትክክለኛው ይሄ መሆኑ ያው ኦዲየንስ እንዲያውቅ ያለው እንጂ ያው ለክርክር በእርግጥ አይደለም። ምናልባት ግን እኔ አንድ ጥያቄ ያለኝ ኡስታዝ፣ ሙስሊም ሆኖ ከአንድ ሙስሊም ክርስቲያንን ቢገል ስለገደለ ይገደላል? ሙስሊም ሆኖ ሙስሊምን ቢገል እንደሚገደል እናውቃለን። ክርስቲያንን ካፊርን ከገደለ ይገደላል? አሁን እናድራለን እኮ አጀንዳ ካበዛን ይህንን ፎልጅ ያዝልኝና በሌላ ወይ አጀንዳ ያርግልኝ እንጂ ወደ ርዕሱ አጀንዳ ተነስተን ደግሞ ወደ ርዕሱ መገባለሁ። ችግር የለውም፣ ቀላል ነው። ይቅርታ አድርግልኝ ክርስቲያን። ይህንን አሁንም በዚህ ማደር ስለሌለብን ጥያቄዎች የተነሱበትን ፎያ ቃል ስለ 4 ምስክር ነው ከ30 ሰከንድ በላይ አይፈጅም። ችግር የለውም። ካፊር ወይም ደግሞ ሙስሊም ካፊርን ቢገድል ይገደላል? አይገደልም። ኦኬ። አንድ ሙስሊም ወንድ አንዲት ክርስቲያን ሴትን ደፍሮ ቢገድል ፍርዱ ምንድን ነው? እሺ፣ አንድ ሙስሊም ወንድ አንድ ክርስቲያን ሴትን ደፍሮ ቢገድል እና 4 ምስክሮች ቢገኙበት ፍርዱ ምንድን ነው? ያገባ ከሆነ በዝሙቱ እርምጃ ይወሰድበታል። የገደላት ግን ክርስቲያን ነች። ዝሙት የሰራባትም ክርስቲያን እኮ ነች። ዝሙትም ሰርቶም ገደላትም እያልከኝ ነው። ዝሙት የሰራው ሙስሊም ነው፣ የተገደለችው ግን ክርስቲያን ነች። ስለዚህ ያችን ክርስቲያን ስለገደላት ይገደላል ሙስሊሙ? ያው እኮ ነው ቅድም መለስኩልህ እኮ ሙስሊም በክርስቲያን ምክንያት ክርስቲያን ለምን ትላለህ? ግን ከሙስሊም ውጭ ባለ በል ክርስቲያን ስትል አንተ ክርስቲያን ስለሆንክ ነው አይደለም። እንደዚህ አይቻል። ሙስሊም ከሙስሊም ውጭ በሆነ ወይም ክርስቲያን አይሁድ ሃይማኖት የሌለሽ ምናምን የሚባል ነገር አንድ ላይ ነው የምንወስደው። ነን ሙስሊም የሆነ ብለን እንውሰድ፣ ከሙስሊም ውጭ የሆነ ብለህ ውሰድልኝ እንጂ ክርስቲያን እያልክ
ክርስትናን ብቻ እንድታይብኝ አልፈልግም። እኔ ታርጌትድ እንዲሆን አልፈልግም ክርስቲያን የሚል በቃ እኔ አልፈልግም። ይሄንን ብዬ መብቴም መሰለኝ ይሄን መስማት አልፈልግም። ይቻላል። ስለዚህ ሙስሊም ያልሆነን አንዲት ሙስሊም ያልሆነን እያልኩ ብትገልጽልኝ ደስ ይላል። ቢደፍር እና ያቺ የደፈራት ልትሞት ይገደላል ወይ ነው ጥያቄው። አዎ ሙስሊም ከሙስሊሙ ውጭ በሆኑ ሰዎች ቢገል ሌላ ቅጣት ነው እንጂ እሱ አይገደልም። ግን ካሳ አለ፣ የተለያዩ የሚወሰዱ ነገሮች አሉ። በቃ ይሄ ነው። እዚህ ላይ ግን ሰይድ ክርስቲያንም እንኳን አመጣው ብዙ ጊዜ ላይ ምን ይላሉ ሙስሊሞች ሸሪዓ ቢሆን ኖሮ የገደለ ይገደል ስለሚል ምናምን ይላሉ። ክርስቲያኑ በሙስሊሙ ቢገደል ወይም ደግሞ ሌላው ማማኝ አይምን በክርስቲያኑ ላይ ግድያ ቢፈጸምበት ሙስሊሙ አይገደልም። ሸሪዓው ለእኛ ምንም እንትን ነው። እኛ ምንም የሚሰራልን ነገር የለም። ጭራሽ ጫና ነው የሚያደርግብን እና ሸሪዓ ቢሆን ኖሮ የደፈረ እንዲደረጋል የገደለ እንዲደረጋል ይላሉ። አንደኛ የደፈረ እንኳን ለእኛ በ1400 ምናምን ዓመት ውስጥ ምስክርነት መጥቶ ፍርድ የተሰጠው የለም። አንድ ደፈረ ተብሎ ይህ አልተሰጠም። ሁለተኛ ክርስቲያንና ወይንም ደግሞ ሙስሊም ያልሆነን ያንን በማድረጉ እንደዚህ አይነት ቅጣት አይጣልበትም። ለሙስሊሞቹ ነው የሚሰራው ቅጣቱ። ስለዚህ የገደለ ይገደል ስለሚል ገዳይ እኮ አይኖርም ነበር ሸሪያ ቢኖር ምናምን ለእኛ አይሰራም። ይሄ ለእኛ አይሰራም። እኛ ሙስሊምን ብንገል ሙስሊምን ክርስቲያኑ ቢገልስ ክርስቲያኑ ይገደላል ሙስሊሙን ስለገደለ። ግን ሙስሊሙ ክርስቲያኑ ወይንም ደግሞ አይሁዱን ወይንም ደግሞ ዋቄ ፈታውን ቢገል ሙስሊሙ ወይም ገንዘብ ነው የሚሰጠው እንጂ እንትን አይልም። ስለዚህ ሸሪዓ እንደዚህ አይነት ቅጣት አይሰጠውም። ገንዘብ ነገር ነው እንትን የሚለው ሸሪዓ አያስፈልገንም። ትክክል እኮ ነው። ለአንተ አያስፈልግም። ልክ እኮ ነው። እንኳን ለአንተ ለእኔ ብቻ ሳይሆን ኡስታዝ ለእናንተ ለሙስሊሞች ራሱ ሸሪዓ ያስፈልጋቸዋል። እንኳን ለአንተ እንደኛ ባለንበት ደረጃ እኛ ራሱ ውሸት የሚቃወም እኛም ውስጥ ብዙ ይኖራል ካለን ስነ ምግባር ከተለያዩ ችግሮች አንጻር በቃ አሁን ወደዚህ ህግ መግባት ትልቅ እምነት ይፈልጋል። ስለዚህ ይሄ የምትለው ነገር በቃ ችግር የለውም ሼር ላደርግህ እችላለሁ ማለት ነው። በዚህ ሙስሊም ሀገራት በጣም ወደ 50 ምናምን ሀገራት አይ ቲንክ እንደዛ አካባቢ ያሉ ሸሪያ የሚተዳደሩ ግን ስንት ናቸው? 2 ናቸው፣ 5 አይሞሉም እኮ በሸሪያ እንትን የሚሉ። ምክንያቱም አይፈልጉትም ሙስሊሞቹ ራሱ ሸሪያውን ህግ አይፈልጉትም። ምክንያቱም እጅግ እንግዲህ አስቡ በ1400 ዓመት ውስጥ አንድ ደፈረ ተብሎ የመጣ የለም። በሸሪያው ቅጣት የተጣለበት ደፍራል ተብሎ የተባለ የለም ማለት አስቡት እስኪ በዓለም ታሪክ ላይ። ከዛ ደግሞ ሙስሊሙ ሌላኛውን ሲገል ቅጣት ማይጣልበት ከሆነ ኢማጅን እንዴት ነው ሊሰራ የሚችለው? እና ይመጣው ያ በትክክል ኡስታዝ ሰይድን ግን እዚህ ጋር የመጨረሻ የመጠየቅ የምፈልገው አብዛኛውን አንስቶታል፣ እፎይ ክርስቲያንም ብሉታል። እዚች ጋር ምስክሮቹ በአይናቸው እስካላዩ ድረስ እነሱ ራሳቸው 80 ግርፋት እንደሚገረፉና ምስክርነታቸው እስከ ዘላለም ድረስ ውድቅ እንደሚደረግ ይናገራል። ሱራ 24 ላይ ቴንክ ዩ። እዚች ጋር አንድ ሴት ልጅ ስትደፈር 3 ሆነው አዩ እንበል። 3ቱ ልክ እንደተባለው ሲገባ ሲወጣ በትክክል አዩ። 3 ሰዎች ኢማጂን፣ ልብ በሉ ኡስታዝ፣ 3 ሰው አይተዋል ሸሪዓው እንደሚፈልገው ሲገባ ሲወጣ። አንደኛው ግን ድንገት መጨረሻ አካባቢ ነበርና የደረሰው አንሶላው ላይ እርጥበት አይተዋል፣ ወይ ደግሞ ልጅቷን ተጎሳቁላ ራቁታቸውን አግኝቷቸዋል። ስለዚህ ይሄ ፍርድ ታዲያ ይሄ ፍርድ አሁን ሸሪዓችሁ በእስልምናች ልጅ ተደፍራለች ብሎ ከጎኑ አይቆምላታል ወይንስ አይቆምላትም ነው የሚለው? አልተደፈረች። ቴንክ ዩ ሐስቡን አላህ መታለ ቅድም ስትዋሽ ሰምታችኋታል። እስቲ አውሯት። አራት ሴቶች ምስክር ይችላሉ ብለሽ ነበር ቀደም
አይደለ? በዝሙት ላይ 4 ሴቶች ናቸው የሚመሰክሩት። እኩል ነው፣ ልዩነት የለውም ብለሽ ነበር። የጠየከኝ እኮ ሴትና ወንድ እኩል ነው እንዴ ነው ያልከኝ? አዎ ነው ያልኩህ እንጂ እኔ በመመስከር ላይ አራት ሴቶች መመስከር ይችላሉ። ጎበዝ፣ እሺ፣ ችግር የለም። በሸሪያው ላይ ይችላል። አላውቅም ስለመመስከር አታውቂም። አሁን ቀደም ግን ይቻላል ብለሽ ነበረ። አንዳንዴ እዝነት እያሳየህ እንደው ፍጥጥ አድርገህ አይደለም ኡስታዝ፣ ምንም እዝነት አይደለም። ማን ነው እኔ ምናምን አለው መሰረት ኡስታዝ፣ ውሸታም በጣም ነው የሚያናድደኝ። የሚዋሽ ሰው በጣም ነው የሚያናድደኝ። አለማወቅ፣ መሳሳት ሁላችንም ከእውቀት ከፍለን ነው የምናውቀው። ያነበብነው ይኖራል፣ የተወሰነ እንከፋፈላለን። ኢንቴንሽናሊ እንደሚያውቅ አክት አድርጎ አለማወቅ ችግር የለውም፣ መሳሳት ችግር የለውም። ሁላችንም እንሳሳታለን፣ ላናውቅ እንችላለን። ግን እንደሚያውቅ አክት አድርጎ ሌላውን እያናናቁ እያጣጣሩ ከዛ መረጃ እየመጣበትም መረጃውን ላለመቀበል የሚደረግ መፍጨርጨር በጣም ነው የሚያናድደኝ። እዚህ ጋር ጥያቄ ልጨርስሉትና ኡስታዝ፣ ዋናው ጥያቄ ምንድን ነው? በእስልምና ውሸት ክልክል ነው አይደለ? አይፈቀድም። በክርስትናስ ይፈቀዳል? አንድ ጊዜ ሀስቡን እንቀጥላለን፣ ችግር የለም። ማን ነው የዋሸ ሰው? ከኡስታዝ ጋር እንዴት ጨርስ። እስቲ በእናትህ ተረጋጊ። ቆይ አሁን እና የቅድሙን በትክክል ስለመለሱልኝ እግዚአብሔር ይስጥልን፣ እጅግ አድርጌ አመሰግኖታለሁ። አይፈርድላትም 3 ሰዎች አይተውም ብለዋል። በእስልምና ውሸት አይፈቀድ የምትሉ ከሆነ እነዛ ደግሞ ሰዎች 4 ካልሆኑ ምስክርነታቸው ለዘላለም ውድቅ ይሆናል፣ ይገረፋሉ። ስለዚህ እነዛ 3 ሰዎች ደግሞ በአይናቸው ያዩትን ስለመሰከሩ ለምንድን ነው የሚገረፉት? ለምንድን ነው ምስክርነታቸው ውድቅ የሚደረገው? ያዩትን ነው የተናገሩት። ቢዋሹ የግድ እነዚህ ሰዎች ምን ማድረግ አለባቸው? 4 ሰው ስላልሞላን መዋሸት ነው ያለባቸው። ለምን ጥያቄውን ቃል እኔ ልመልስላ። አሁን 3 ሰዎች መስክረው መጀመሪያ ሲጀመር 3ቱ ነው ምስክር አይሆኑም። 4 ካልሆኑ ምስክርነት ተቀባይነት የለውም። ስም አጥፊ ነው የሚባሉት፣ ምስክር አይባሉ። ስም አጥፊ ደግሞ እርምጃ ይወሰድበታል። በደንብ ስማኝ። 1ም 2ም 3ም የሆኑ ስም አጥፊ ነው የሚባሉት። እነዚህ አይተዋል በትክክል ግን የተፈለገው እርምጃ እንዳይወሰድ ነው። ቅድም እፎይ እንዳለን እስካሁን ድረስ በትክክል አንብቦታል። እስካሁን ድረስ 4 ሰው ምስክር ተገኝቶ እርምጃ የተወሰደበት አንድ ሙስሊም የለም በእስልምና ታሪክ። ስለዚህ መዋሸት ያለባቸው ሰዎቹ ማለት ነው ኡስታዝ። ለምን ይዋሻሉ? መዋሸት አለባቸው። አይተዋላ ያዩትን ነገር አላየንም ብለው በቃ መዋሸት አለባቸው። ወደ ውሸት መምጣት አለባቸው። ውሸት እኮ አይደለም፣ ውሸት አይደለም ባይዘወይ ውሸት አይደለም፣ መደበቅ ነው ያለባቸው። ዝም ነው የምትለው። አይተሃል፣ ዝም ነው የምትለው። ለምንድን ነው? ነውር እንዲወጣ አይፈለግም። ነውር አይፈጸምም አይደለም። በደንብ ስማኝ። ዝሙት አልተሰራም ማለት አይደለም። በደንብ ስማኝ። 3 ሰውም 2 ሰውም 1ም ሰውም ዝሙት አልተፈጸመም ማለት አይደለም። ዝሙተኞች ላይ የሚወሰደው እርምጃ ከባድና ህይወት መጥፋት ስለሆነ ያ እርምጃ እንዳይወሰድ የማይገኝ ነገር ነው አላህ ያስቀመጠው። 4 ሰው ከተገኘ ተአምር ነው፣ እስካሁን አልተገኘም። ራሳቸው ካመኑ ግን እርምጃ ይወሰዳሉ። በቃ ይሄ ነው እንጂ እነዚህኞቹ በስም አጥፊነት ይገረፋሉ። ሁለተኛ ምስክር ለምን አይመጡም ከተባለ ከዚህ በፊትም ዋሽተዋል ለማለት ሳይሆን እንዳይደግሙ 4 ካልሆኑ ስም እንዳያጠፉ ነው ዋናው። 3 ሰዎች ያዩትን ለቃዲው አላየንም ብለው ይነግሩታል። አይተዋል ግን የግድ መናገር መዋሸት ስላለባቸው ይዋሻሉ። ቃል አይጠሩም። 3 ሰዎች አየን አይደለም ብናይ ዝም ነው እንጂ ብንለው ቃዲ ሄድ አንሄድም፣ ዳኛ ፊት አንቀርብም። ስጠራኝ እኔ አልመጣም ነው የምልህ። 4 ከሆነ እንሄዳለን። 3 ከሆነ አንመስክር ብትለኝ እምቢ ነው የምልህ። አንተ ሄደህ መስካሪዎቹ ቅድሚያ መነጋገር አለባቸው ማለት ነው። አይተሃል አላየህም? አይች አንተ ሳይታል እፎይ ቀልድ ሳይሆን ቁም ነገር ነው። አንተ አለ እኔ ያለሁኝ ቃል አለን 3ታችን አየናር። ዝም ነው ማለት ያለብን ከፈለግን ስርዓት እንዲኖረን። ሄደን ካወራን ሴትዮዋ ምንም አትሆነ ወይም ሰውየው ምንም አይሆን። የመጨረሻ ጥያቄ ጠይቆት፣ ሰማንያ ተገርፈን ወደ ቤታችን እንመለሳለን። የመጨረሻ ጥያቄ፣ ጎረቤቶ አንዲት ኮረዳ ልጅ አለች። እርሶና ጓደኞ 3 ሆነው እያለፉ ነው። ስትደፈር አዩ። ስትደፈር ሊተራሊ አዩ። ብልቷ ውስጥ ሲገባም አይታችኋል። አንድ ሰው ግን ጎደለ። ያችን ሊተደፈርኩ አለች። አንደኛው ከጨረሱ በኋላ ነው የመጣው። 4 ሆናችሁ
ተደፍራለች ብለው ይቆሙላታል ወይንስ አልተደፈረችም አላየንም ነው የምትሉት? ጠየከኝ እኮ አራተኛው ሰው ምንድን ብሎ ነው የሚናገረው? እስኪ ንገሪ። ምን ይላል? አይቻለሁ ነው የሚለው ወይስ ደርሻለሁ ነው? ደርሻለሁ ነው የሚለው አራተኛው። በቃ አይሆንም። ልጅቷ ግን ተደፍሬያለሁ ብላ እናንተን ጠራች። ምስክር ብቻዋንም ማለት ትችላለች። እሱ እኮ አሁን ቅድም እንዳልከኝ አንተ ብቻዋንም ቢሆን ገሌ ደፈሬ ማለት ትችላለች እኮ ምስክር ከሌለ። ስለዚህ ችሊ ተደፍራለች አልተደፈረችም ፍርድ ይሰጣታል? ተደፍራለች ብላ ተብላ እንዴት እንዳልተረዳኝ አላቅም እንጂ እኮ አሁን መደፈር የሚባለውን ቋንቋ እንውሰደው ችግር የለም እንጂ ወዳም ሊሆን ይችላል እኮ። ይሄ ዝሙት የሚባለው በመደፈር ብቻ አይደለም፣ በፍላጎት ወዳ አይደለም። በቃ ክስ ሄደች እኮ ክስ ሄደች ተደፍሬያለሁ ብላ። አይቻልም መክሰስ። እናንተ ለምስክርነት ትሄዳላችሁ ወይ? አንሄድም። ልገረፍልህ ነው እንደሚሄድ አቤት። ከሄዱ እንዳይገረፉት ታውቀዋለህ። ምን ጠይቀኛል? ስለዚህ አይኔን ግንባር ያድርገው ሶስታችሁም አላየንም አለለም። የጎረቤቱ ሊተደፍራ ምስክር አልጠራም። አንደኛ ምስክር አልጠራም። የተደፈረችዋም ወይም ደግሞ ከሳሹ አራት ምስክር ከሌለው መክሰስ አይችልም። በቃ ይሄ ነው። ስለዚህ ይሄ አሁን አራት ሰው ብልቷ ሲገባ ላይ የሚችለው በጣም ይገባል ነው። አለመኖሩን እኮ አንተ ነገርከን እኮ ታውቃለህ እኮ አለመኖሩንማ እስካሁን የተወሰደ እርምጃ በደንብ ያስቀምጡታልማ እኮ እነሱ ተገርመው እኮ አንድ ሰው እንኳን ሊገኝ አይችልም ይላሉ እኮ። ስለዚህ አሁን እኛ ይሄ ህግ ማለት ይሄ ህግ ብዙ ደክመዋል፣ ብዙ ተጠይቀዋል። በጣም ታማኝ ናቸው ኡስታዝ፣ እናመሰግናለን። ግን እንደው ኡስታዝዬ እንደው ምን አይነት ህሊና ቢኖሩት ነው እርሶ የእርሶም ልጅ ልትሆን ትችላለች፣ እንደው የጓደኛው ልጅ በሶስት ወንዶች ስትደፈር እያዩ ምን አይነት ህሊና ቢኖሩት ነው ዝም የሚሉት? አላየውም ብለው የሚመሰክሩ? ዝም አለንም እንዴ? ዝም ልበል እኮ አላልኩም። ምስክር አይደለም እርምጃ ልወስድ ይችላሉ ካገኘሁኝ። እንዴ ዝም ላል ምን አይነት እርምጃ ይወስዳሉ እርሶ? ልጣላ ወይ ምን ልል ይችላሉ? ዝም ብዬ አላልፍም። ይሄ ሌላ ጉዳይ። ነብዩ እንደዛ አላለማ። እሱማ ሚስቴን አልጋ ላይ ባያት ምን ላድርግ ብሎ ሲጠይቀው አራት ሰው ፈልግ እኮ ነው ያለው። ተጣላ አላለውም አይደል? ይሄውልህ ምን አለ መሰለህ፣ አንድ ሷባ ታውቀዋለህ አንተ ሚስቴ ጋር ያገኘሁትን ሰው አለ ታውቃለህ? ይሄን አዲስ አንገቱን ልበለው ያ በቃ ታውቃለህ አንተ ምን አሉ? ግን አራት ሰው ፈልግ ነው ያለው። ምተው አላለው። ቆይ አይደለም ቆይ ልጨርስልህ እንጂ ሳዕድ ይባላል ሷሃባው ታውቃለህ። ሚስቴ ጋር ያየሁትን ሰው በሰይፍ ቆርጠዋለሁ ሲሉ ሰዎች መጡና ሳዕድ እንዲህ እያለ ነው ሰው እንዳይጨርስ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እሳቸው ደግሞ አተዕጀቡነ ፊ ገይረቲ ሳዕድ አሉ። በሳዕድ ቅናት እንዴት ይገርማችኋል? እኔ ከሱ የባለጠ ቀናለሁኝ፣ አላህ ደግሞ ከኔ በላይ ደግሞ አላህ ይቀናል አለ። ታውቃለህ ታዲያ ይሄ እኮ አትናገርም፣ በነፍሰ ገዳይ ትያዛለህ፣ ሌላ ጉዳይ ነው እንጂ ሚስት ጋር ያገኘኸውን እኮ ልትገል ትችላለህ። በምን ብትባል እኔ እኮ የጠየቅኩት ከህግ አንጻር አሁን ይሄማ ስርዓት አልበኝነት ይፈጠራል። ኧረ ስርዓት አልበኝነት አይደለም ይሄ በግል የምትወስደው ኃላፊነት የምትወስድበት ጉዳይ በሰው ላይ ልመሰክር ዘንድ ነው። ምስክር ስትጠራ ነው የምትጠነቀቀው እንጂ ሰብአዊነት የሚባለው እንደተጠበቀ ነው። አንድ ሴት ስትደፈር ባገኝ ገብቼ እርምጃ ልወስድ መቻል ምን ለማለት ይሄ ሌላ ጉዳይ ነው። ምክንያት ግን ሌላ ነው። ለማንኛውም በዛሬ ብቃን። ቴንኪው። እሺ ቴንኪው። በቃ ቻርጅ የማልቋል። ደህና ደሩ። እሺ ደህና ደሩ። እሺ በቃ አንድ ስቴትመንት ብቻ ልናገር 30 ሰከንድ፣ ከዛ በኋላ ችግር የለውም። ኡስታዝን እናመሰግናለን። ግን አሁን ኡስታዝ እንደ ግል መፍትሄ እሰጣለሁ፣ እንደ ግለሰብ ማለት ነው። እንደ እስልምና እንደ ሼሪያው ግን አንድ ሴት ልጅ ብትደፈር 3 ምስክር እንኳን ቢኖር ጉዳዩ ሲፈጸም ያዩ እቺ ሴት ነጻ አትወጣም ወይም ደግሞ መልሳ የምትደበደብ የምትገረፍ ናት ብለውናል። እና እንግዲህ እስልምና ለሴቶች ያመጣው ነገር ምንድን ነው ከህሊና አንጻር እያለ ኡስታዝዬ እኔ እኮ አይደለም ያሉ ዲኒ እኔ አይደለም ያሉ ታውቀዋለህ። ያነበብከው መጽሐፍ እኔ ያልከው ወደ ኋላ ተመልሱ። ደህና ደሩ። ወደ ኋላ ሊመልሱን እንዴ 7 ሰዓት ሆነ እኮ አይደል? 7 ሰዓት ሆነ። አም ታየርድ
ፌሚኒስቶች ቢኖሩ አፋቸው የሚያላቅቁት እኛ ላይ ነው፣ ክርስትናው ላይ ነው። የባሰማለና ሀገርን አትልቀቅ አለ። ህጉን አያችኋል። ክርስትና ምን አደረገልን ለሴቶች ምናምን ብለው እንትን ይላሉ። ያከበረን እስልምና ነው። ሴቶች ተደፍረሽ 3 ሰው አይተው አንድ ሰው መርፌና ክር ሲሆን አንደኛው ስላላየ ሜቢ ላይሽ ሊሆኑ ያኛው እዞች ምናምን ነው ያየው። አንቺም እነኛም ዋሽታችኋል ተብለው 80 ጊዜ ባለንጋ 80 ጊዜ። ከዛ በኋላስ ምስክርነትሽ የአንቺም የነሱም ለዘላለም እስኪሞቱ ተቀባይ አይደሉም ውሸታም ተብለው ለዘላለም ምስክር አልባ ይሆናል። እንደ እስልምና ሴት ነው ያከበረ እኮ የለም። ከዛ በኋላ ይሉሃል። ይሄንን እያዩ ሴቶች እስልምና ውስጥ ምን እንደሚሰሩ ያስቀኛል። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። የክርስትና ሴቶች ክርስቲያን ሴቶች ምን ተማራችሁ እስቲ? ምን ተማራችሁ? ብርግ ብለው እኮ ክርስቲያኖች ሸሪዓ ቢሆን ይላሉ። ክርስቲያኖቹ አብረው ከሙስሊሞች ጋር ክርስቲያን ሆኖ መስቀል አስሮ ሸሪዓ ቢሆን ኖሮ ሰው መግደል እንደዚህ አይኖርም ነበር፣ ዝሙት መደፈር እንዲህ አይኖርም ነበር ይላል። ብዙም አይነት ነፈዝ እኮ አለ። ሙስሊም አንተን በመግደሉ አይገደልም። ሙስሊም ሙስሊምን ከገደለ ነው የሚገደለው። አንተን በመግደሉ ገንዘብ ነው እንጂ የሚሰጠው አይታሰርም። እንደ ሸሪያው ህግ አንቺም በመድፈሩ አይጠየቅበትም። ገንዘብ ከሰጠ ነው እንትን ከተባለ። እሱንም ደግሞ 4 ሰዎች ሊትራሊ ቅድም እንዳለው መምጣት አለበት። ካልመጣ ግን ተገርፈሽ ትገቢያታለሽ እንደ ሸሪያው። በዓለም ላይ ሙስሊም ሀገራት የሚባሉት እንኳን ሸሪያውን አይቀበሉትም። በጣም ኋላ ቀርና በጣም መጥፎ ህግ ስለሆነ በቪዲዮ ተቀባይነት የለውም። ፎቶ ምስሎች ተቀባይነት የላቸውም። ዲኤንኤ ተቀባይነት የለውም። የህክምና ዶክመንት አንዱም ተቀባይነት የለውም። ዘሆል ተቀባይነት የላቸውም። ይነሱና ከዛ እንደ እስልምና ሴትን እንዳከበራት እኮ እያለቀሱን ሴት ያከበረን እስልምና ነው ይለዋል። ይህንን ሰምቶ ዛሬውን ትምህርት ሰምቶ እስልምና ውስጥ የሚቀመጥ ሴት ካለ አይረን ነው እናስተምራለን እንጂ አንመታማ። እናሳያችኋለን እንጂ እንግዲህ ምርጫው እናንተ ነው። እኛ ማሳየት የሚጠበቅብን መረጃዎችን ከዚህ በላይ ምንም አይነት መስዋዕት ከፍለን ልናሳያችሁ ልናስተምራችሁ አንችልም። 3 ሰዓት 4 ሰዓት ተቀምጠን ማለት ነው። 3 ሰዓት 4 ሰዓት ተቀምጠን ከዚህ በላይ መስዋዕት ከፍለን ልናስተምራችሁ አንችልም። ከዚህ በላይ ማለት ነው። መወሰን፣ መረዳት፣ ማገናዘብ የእናንተ ጉዳይ ይሆናል ማለት ነው። ከዚህ በላይ የተገለጠ ለጠቢብ ሰው አንድ ቃልም አንድ ነገር በቂው ነች ለሚረዳ። ከሙስሊም ጋር ሆኖ ሸሪያ ሚል አለ ድንዝዝ ያለ ማለት ነው። ክርስቲያኑ እንኳን ለክርስቲያኖቹ ለሙስሊሞቹ ሸሪያው አይጠቅማቸውም። በዓለም ላይ ሁለት ምናምን እንደዚህ በሸሪያ የሚተዳደሩ ያሉት አይፈልጉትም። ሙስሊም ሆነው አይፈልጉትም። ሸሪያው እጅግ ጎጂ ስለሆነ በጣም ጉዳት ስላለው ኢማጂን ልጅህ እዛ ጋር እየተደፈረች 3 ሰው ምስክር አንጥታ አንደኛው ግን መርፌና ክር ሲሆኑ ስላላየ ልጅህ ውሸታም ነች ተብላ 80 ስትገረፍ
እነኛም ምስክር የተባሉት ጓደኞቿ ይሆናሉ ወይ? ስትደፈር አይተው 80 ሲገረፉ ከዛ የልጅህም ሞራል አስባት። ይሄንን ከዛ ምርጥ እንትን ምናምን ነገር ህግ ምናምን ይለዋል። እንግዲህ ያው ለሚገባው ለሚረዳ የሚቻለንን ሰጥተናል። ለሚያስተውል ሰው ከዚህ በላይ ምንም ማድረግ አይቻልም። ገለቴ ምንም ማድረግ አይቻልም ብሏል ቀነኒ ኬኛ። እኛ ምንም ማድረግ አይችልም። በቃ ከዚህ በላይ አሳየን። በቃ ከዚህ በላይ ምንም ማድረግ አንችልም። እስልምናን እንደ ሃይማኖት ራሱ ኮንሲደር ልታደርጉት አይገባም። እንደ ሃይማኖት እንኳን ከዚህ በላይ ምን እናሳያችሁ? ምን እናርግላችሁ? እና እንደዛ ነው።